በተደጋጋሚ የአገራችን ውስጥ እንደተከሰተው ነገር ሌላ ችግር ሳይመጣና አገራችን ደግሞ እንደምታውቁት አሁን ያለው ነገር ሁሉም የብሔረሰብ ንቃት ተደርጓል። የብሔረሰብ ንቃት ደግሞ በራሱ መልካም ነገር እንዳለውና የመብት ማስጠበቁ እንዳለው ሆኖ ደግሞ መገፋፋትና ሌላም ነገር ይዞ እንዳይመጣ ያንን ቅሬታን የማለዘብ ጉልበት እንዲኖርና ኃላፊነት በተሞላበት መልኩ ነገሮችን ለማስኬድ እንድንችል ከዛም አልፎ ደግሞ የጋራ ራዕይ እንዲኖርንና መጠራጠርና አለመተማመን የኢትዮጵያ ፖለቲካ ዋና ድክመቱ ነው። በጣም ትረስት ዲፊሲት በአገራችን ውስጥ በፖለቲካችን ትልቁ እንትን ስለሆነ ያንን ለመድፈንና በህዝባችን ላይ ያለውን ጥርጣሬና ፍርሃት ደግሞ ነገ የባሰ ይመጣ ይሆነው የሚል ነገር እንዳይሆን በአንድ አቅጣጫ ልብና አእምሮውን ይዞ ያለበት ሁኔታና ይሄ መንግስት መወገድ እንዳለበት የኢትዮጵያ ህዝብ ሙሉ የሚያምን ነው የሚመስለኝ። ያ ከሆነ ደግሞ ነገን በአስተማማኝ ሁኔታ ማየት እንዲችል እንደዚህ አይነት ከተለያየ ፖለቲካ ስፔክትረም ያለን ሰዎች ተሰባስበን በልዩነት ውስጥ መስራት እንደምንችል ማሳይተን ያንንም በሚገባ ግልጽ በሆነ ሁኔታ ከየት ተነስተን የት እንደምንሄድ ቅድም እንዳልነው አካባቢ ያለንበትን ሁኔታ ገምግመናል። ትግላችንን ማቀናጀት እንዳለብን አውቀናል። ከዛም በኋላ ደግሞ ሽግግር እንደሚያስፈልገን ተማምነናል። ስለዚህ እነዚህ ነገሮች ዋና ዋና ጉዳይ መሆናቸውን በገዢው በኩል ግን በተደጋጋሚ የሚነገረው የጋራ የሚያረጋቸው ነገር የለም። ምናልባት ይልቃልና ጀዋር ቢገናኙ የሚደባደቡ ሰዎች እንዴት አብረው ይሰራሉ እንደዚህ የሚባል በጣም የማይረባ አስተያየት ይሰጣል እና ያ ደግሞ እውነት ለመናገር የፖለቲካ ልዩነታችን ስርዓት ያለው ህገ መንግስት ቢኖርንም እንኳን በአገራችን ውስጥ የማይነቀነቅ ዲሞክራሲ ብንገነባ እንኳን በሐሳብ ልዩነታችን ሁልጊዜም የሚቀጥልና ምናልባት ጄነሬሽኖችን ሁሉ አልፎ ሐሳብ ሽግሽግ እናደርግ ይሆናል እንጂ የፖለቲካ ልዩነት በኢትዮጵያ ውስጥ መኖር ያለበትና እንዲኖርም እንዲፋፋም የምንፈልገው ነገር እንጂ ያለ ልዩነት አንድ አይነት መሆንን የሚያስብ ከሆነ መንግስት ለመመስረትም ሆነ የፖለቲካ ስራ ለመስራት በመሰረቱ የፖለቲካ ልዩነት መኖር ነው ፖለቲካን ያመጣው ነገርና ይሄ የኋላ ቀር አስተሳሰብ መሆኑንና ምናልባትም እንደው ያላቂዎች ፍረጃ ስለሆነ ያንን ነገር ከቁም ነገር እንዳይወስደው አድማጭ እንዲረዳው ፈልጋለሁ። በተረፈ ወንድሞችና ጓደኞች እንደተናገሩት በስብሰባው ውስጥ ትልቅ መከባበር ነበረ፣ ትልቅ ብስለት ነበረ። በአገሪቷ ያለችበትን ሁኔታ በተመለከተ በጣም ተቀራራቢ የሆነ አመለካከት እንዳለን እና አግኝቻቸው ከማላቅ ሰዎችም በሐሳብም ከምራራቃቸው ሰዎች ጋር ስንነጋገር በዛ ደረጃ በበሰለና ልዩነትን አሳድሮ በጋራ ጉዳይ ላይ መስራት ያባት መሆኑን አውቀን በዛ ደረጃ ስለተገኘን ተስፋ ሰጪ ሆኖ አግኝቻለሁ። ይሄው ነው ፕሮፌሰር ማለት የምችለው። አመሰግናለሁ። አመሰግናለሁ። ሁላችሁም እጅግ አመሰግናለሁ። አሁን እንግዲህ ያው ሀገራችን ላይ አደጋ አንዣቧልና ይሄ አለ የሚባል ነገር አይደለም። ስለዚህ ነው የተሰባሰብነው። እንደዚህ ከቀጠለ ደግሞ የመፈራረስ አደጋም አለ። መንግስት ደግሞ ብቻውንም ሊያስተካክለው አይችልም። መረባረብ አለብን ብለን የተሰባሰብነው። ሰላም ያስፈልጋል። ሰላም ደግሞ በጦርነት ሳይሆን በንግግር በውይይት የተለያዩ ሀሳብ ያላቸው ሰዎች በመቀራረብ ነው የሚል ሀሳብ ስላለን ነው የተገናኘነው የሚለው ነው ጭብጡ እዚህ ላይ ያለው። አሁን እንግዲህ ጊዜ ነው ይወስልልን። የምትጠይቁትም ተጠራችሁ የምትጠይቁትም አጠር አድርጋችሁ ቀጥታ ጥያቄ እንድትሰጡን ብዙ ሽፋን እንድናደርግ እንችላለን ማለት ነው። መልስ ሰጪዎችም መልስ ስትመልሱ አጠር አድርጋችሁ በቀጥታ እንድትመልሱ እየጠየቅኩኝ አሁን ወደ ጥያቄና መልሱ እንሄዳለን። አስቀድሞ የጥያቄ እድል ሰጠው ቴድሮስ ነው። ቴድሮስ ቀጥል። እሺ፣ አመሰግናለሁ። ቴዎድሮስ ጸጋዬ ነኝ ከሪዮት ሚዲያ። በጣም ደስ የሚያሰኝ ኢኒሼቲቭ ነው። እንደዚህ አይነት ሪዮት ዓለም ብሔርም አካባቢያዊ ማንነትም ተሻጋሪ ጥምረት መኖሩ በጣም ደስ ያሰኘኛል። በሪዮት በኩል ማናቸውንም አይነት ድጋፍ ለዚህ አይነት የህልውና ትግል መሳካት አስተዋጽኦ የማድረግ ሙሉ ፈቃደኝነትና ፍላጎት አለን። አንድ ጥያቄን የተባለው ስለዚህ አስተያየት መስጠት በጣም ባጭሩ ብችል ወዳለሁ ሲከለከል ስላልሰማሁ አንድ ጥያቄ ብቻ ለማቅረብ እንዲመቸኝ እንደዚህ አይነት ስብስብ በሚኖርበት ወቅት ለመሰባሰቡ እንዲጠቅም ሲባል
አንድን ህብረተሰብ በተለያየ ጊዜ ማለት በኢትዮጵያ ውስጥ የትኛውም የፖለቲካ አመለካከት ያለው ኃይል እንዲህ ባለ የህልውና ትግል ውስጥ መሳተፍ እንዳለበት አምናለሁ። በተቻለ መጠን አኮሞዴቲቭ መሆኑም እጅግ ተገቢ ነው። እናንተ የወሰዳችሁትንም ኢኒሼቲቭ ከልብ አከብራለሁ፣ አደንቃለሁ። ግን አንድን ፓርቲኩላር ህብረተሰብ ያለምንም ለትርጉም አሻሚነት ካንሰር ሲሉ የገለጹ ሰዎች በዛ አስተሳሰባቸውም ለመቀጠላቸው ማለት ላለመቀጠላቸው ምንም አይነት ፍንጭ ያልሰጡ ሰዎች ስብስባችሁ ውስጥ ሲካተቱ የሆነ ካንሰር ተብሎ የተጠራው ህብረተሰብ ህልውና የማያሳስባችሁ ሊመስል የሚችልበት እድል ስላለ በነዛ ሰዎች በኩል ልትወክሉ የፈለጋችሁትን አመለካከት ምን እንደሆነ ባላቅም ብትወክሉም ያንን ባላሉ ሰዎች ብታረጉት እንደዛ ያለ አንድን ህብረተሰብ እንደ ህብረተሰብ ካንሰር ብለው ባልገለጹ ሰዎች እነዛ የፖለቲካ አመለካከቶች ቢወከሉ ለህልውናው ትግል እንቅፋት ተቀንሳላችሁ የሚል አስተያየት ማቅረብ ወዳለሁ። ወደ ጥያቄ ልሻገርና አገዛዙ እንዲህ ያሉ በአስተያየቴም ላይ አስተያየት ተሰጡበት በጣም ደስ ይለኛል። በነገራችን ላይ በጥያቄ ላቅርብና አገዛዙ እንዲህ አይነት ጥምረቶችን ሁልጊዜ ሲከስ የሚሰማው የውጭ ኃይሎች ያደራጁት ነው፣ የውጭ ኃይሎች የላኩት ነው፣ የውጭ ኃይሎች እንዲህና እንዲያ የተልእኮ የሰጡት ነው ወዘተረፈ ብሎ ነው። እዚህ ስብስብ ውስጥ የውጭ ኃይሎች እጅ አለ ወይ? ለክላሪቲ ይህንን በደንብ ብትመልሱ ደስ ይለኛል። ይሄ አፈርና አገር በቀል ኢኒሼቲቭ ነው ወይስ የውጭ ተልእኮ ያለው ነው? አንድ የአገዛዙ የፕሮፓጋንዳ መስመር ስለሆነ ነው። ሌሎች ጥያቄዎችን በፎሎ አፕ እድል የሚሰጥ ከሆነ አነሳቸዋለሁ። በጣም አመሰግናለሁ። መልካም ጥያቄው ያው አንድ ነው ያልነው ስለ ፈቃደኝነት። በነገራችን ላይ ቴድሮስ ስለ ፈቃደኝነትና ፈቃደኝነትን መግለጽ በጣም እናመሰግናለን። ጥያቄ አንድ የተባለው አሁን ይቺ መጨረሻዋን ነው። ወደፊት ግን አንተ ያነሳው ጥያቄ አስተያየት ላይ አስተያየት እንዲሰጡ ያለው ይዛለሁኝ። አሁኑ ግን አሸናፊ ከአንተ ልጀምርና የውጭ ኃይሎች ማለት እንግዲህ ውጭ ማለት እንደሆነ አላውቅም፣ ነገር ግን የኢትዮጵያ ጠላቶች ሊሆኑ የሚችሉትን ነው አሉ ይላል። የምታውቀው ካለ እስኪ ከአንተ ልጀምር፣ ባጭሩ ግለጽልን አሸናፊ። ኦኬ እጅግ በጣም ይቅርታ። ይሰማል? የማይሰማ ከሆነ በኋላ አቀጥላለሁ። ይሰማል? አሁን ጥሩ ነው፣ ቀጥል። ሁለት ኮምፒውተር ስለምጠቀም ታንክ ዩ ቬሪ ማች ፕሮፌሰር ስለሰጠኝ እድል። እንግዲህ ስርዓቱ ተለጣፊ ስሞችን እየሰጠ ብዙ ለማደናገር እንደሚሞክር እናውቃለን። እኛ ግን ኢትዮጵያውያንን በቅን ልብ ነው የተሰባሰብነው። ኢትዮጵያን ለመታደግ ነው የምንረባረበው። ኢትዮጵያ ከመፍረስ እንድትድን ሰቆቃው የህዝብና የአገር ሰቆቃ እንዲቆም ነው ጥረት የምናደርገው። ይሄንን አድማጭም የኢትዮጵያ ህዝብም ይረዳል ብዬ ነው የማምነው። ምንም እንትን ማድረግ አያስፈልግም። ስለዚህ ምንም ጥያቄ የማያስፈልገው ነው። ብዙም በዚህ ጉዳይ ላይ ውይይት ማድረግም አያስፈልግም። ነገር ግን የህዝብ ሰቆቃ ያንገበገባቸው አካላት ናቸው የተሰበሰቡት የሚለውን የኢትዮጵያ ህዝብም ይረዳል። ሁላችንም በዛ ብንወስደው ጥሩ ነው። ሌላው ግን እኔ ለጋዜጠኞቹም በኋላ ጥያቄያቸውን ለመቆጠብ በውጪም በሚዲያ በተለያየ አግባብ ሰብሳቢው የማይታወቅ ዝም ብሎ እንትን ነው የሚል ተደጋጋሚ ውዥንብሮች ስላሉ ያው ፕሮፌሰር አሁንም እያስተባበረን ነው። የዚህ ትብብሩ የዚህ ስብስብ በአስተባባሪነት ሁሉን ነገር እያደረገ ያለው እሱ እንደሆነ በዚሁ ቢገለጽ መልካም ነው እየሰለማምን ነው። ሌላውን ብዙ ሁሉን ነገር ስለጠቀሱት እኔ የምጨምረው ነገር የለም። በዛው ቢቀጥል። ታንክ ዩ ፕሮፌሰር ስለሰጠ በጣም አመሰግናለሁ። በጣም እንደዚህ ስለመለስክ እዚህ ላይ እኔም አንድ ተሳታፊ ነኝ። እሱን ልገልጽ ነው ያው ምንም ገሌ ነው ያ አስተባብረን ስላለው በዚህ ጉዳይ ላይ ማስተባበር እየሞከርክ ነው። ግን ሁሉም ተሳታፊ ነው። የሚቀጥለው ሀብታሙ ተስፋዬ የሚቀጥለውን ጥያቄ ይጠይቃል። ጥያቄዎቹን የመጀመሪያ እድል ካደረግን በኋላ ወደ ጥያቄዎቹን አስተያየቶችን እንመለሳለን። ስለዚህ አመሰግናችሁ። ሀብታሙ ጥያቄ
ሀብታሙ ተስፋዬ አስገባልን አሸናፊ እንደው በቴድሮስ ጥያቄ ላይ በኋላ ምናልባት ትንሽ እንነካው ይሆናል። እድል እሰጥሃለሁ። በእውነት በቀጥታች መልካም አመሰግናለሁኝ። ሁላችሁንም ይሄንን መድረክ ፈጥራችሁ የሀገር ህልውና ያሳስበናል ብላችሁ ይሄንንም ሁሉንም የፖለቲካ ጉዳዮች ትታችሁ በሽግግር እናወራለን ብላችሁ የሀገርን ጉዳይ አስቀድማችሁ ስለ ይሄንን ፕሮግራም ስለዘጋጃችሁ አዘጋጆቹን ከልብ በማመስገን ፈልጋለሁኝ። ቀጥዬ የማነሳው ጥያቄ ከዚህ ጋር በተገናኘ እንግዲህ አንድ ጥያቄ ነው የተፈቀደው ስለተባለ አንድ ጥያቄን በቀጥታ ወደ እናንተ ልሰንዝር። ጥያቄ የሚሆነው ይሄ መወያየቱ መገናኘቱ ጥሩ ነገር ሆኖ ሳለ በተራ ቁጥር 2 ላይ ባወጣችሁት መግለጫ በተራ ቁጥር 2 ላይ አሁን ያሉብንን ቁርሾች ወይ ደግሞ ያሉብንን የፖለቲካ አስተሳሰቦችና ልዩነቶችን አቆይተን በይደር አቆይተን ለቀጣይ በሽግግር ጊዜ ወይ ደግሞ በሽግግር ጊዜ የምንወያይባቸው ነው የሚሆነው የሚል ጊዜ ነው ያስቀመጣችሁትና ያሉት ልዩነቶች ስርዓቱ ከተወገደ በኋላ እንዲሁ በቀላሉ ቁጭ ብሎ ለመነጋገርና ለመፍታት የሚበጁ ናቸው ወይ የሚል ነው። በቀላሉ የሚፈቱ ነገሮች ናቸው ወይ? አሁን ያልተፈቱ ጉዳዮች በሽግግሩ ጊዜ ብቻ ሊፈቱ የሚችሉ ጉዳዮች ናቸው ወይ? የውሃና ዘይት ያክል የተራራቁ አስተሳሰብ ያላቸው ሰዎችም የፖለቲካ ድርጅቶችም ጭምር በዚህ ስር የሚካተቱ ከሆነ ስርዓቱ ከተወገደ በኋላ ሌላ ብጥብጥና ሌላ ጦርነት የሚያዋልድ ነገር ሊፈጠር ይችላል ወይ የሚል ስጋት አያሳስባችሁም ወይ የሚል ነው የኔ ጥያቄ። በርካታ ነገሮች አሉት ውስጡ ላይ። እንግዲህ ጥያቄውን በዚሁ ወደ እናንተ መወርወር ፈልጋለሁ። አመሰግናለሁ። መልካም አቶ አባይ ይሄንን ጥያቄ መልስና አስተያየት ለመስጠት እንፈልጋለንና እሱን አስተያየቱን በዚህ አስተካከል ብትሰጥ ደስ ይለኛል። እሺ አመሰግናለሁ ፕሮፌሰር። ከቴድሮስ ትንሽ ከቴድሮስ ጥያቄ ልጀምርና በዛው የዚህ የብልጽግና መንግስት የአብይ መንግስት ክስ ከውስጥ የሚነሳውን ትግል ወደ ውጭ የማላከኩ ነገር የተለመደ ነው እንደተባለው። ግን አንድ መረሳት የሌለበት የአብይ አስተዳደር ራሱ የውጭ ኃይል ያለበት የራሱ መንግስት ነው። በውጭ ጉዳይ ሚኒስትሩ አማካይነት ከውጭ ኃይሎች ጋር የሚሰራ አልፎ አልፎም በድብቅ ከውጭ የሚመጡትን ድጋፎች ሁሉ ለህዝብ የማይገለጽበት የውጭ ጣልቃ ገብነት ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ስርዓቱ ራሱ የሚያጋባው ስርዓት ነው የውጭ ጣልቃ ገብነት ያለው። ግን አንዱ ዓላማ ከተሳካ አንዱ የትግል ስልት የኢትዮጵያ ህዝብ የሚያደርገው ትግል ሁሉ በዲፕሎማሲ በኩል የውጭ ኃይሎች ተባባሪ እንዲሆኑ ማድረግ ነው። የተለየ ዓለም የተለየ አይላንድ የለንም። ከተለያዩ ከጎረቤትም ከውጭ ኃይሎችም መተባበርና የዲፕሎማሲና የአድቮካሲ ስራ መስራት ይቀጥላል። እሱ ከሆነ የሚያስፈራው ስርዓቱ። ነገር ግን እስካሁን ድረስ እንኳንና የውጭ ኃይል ሊገፋን የህዝባችንም የመጣንበት ህብረተሰብንም ውክልና ሙሉ በሙሉ ያልተሰጠን የኢንዲቪጁዋል ስብስብ ነው ተብሏልና እሱ ላይ ወደፊቱ በስፋት የምንሄድበት ይሆናል። ግን ብዙ ጊዜ ለሚነሱ ተቃውሞዎች ወደ ሌላው የማላከክ ኢትዮጵያውያን አቅም እንደሌላቸው ትላንትና በኢትዮጵያ እንቅስቃሴ ወደ ስልጣን እንዳልመጡ ዛሬ እነሱ ጋር ሲደርስ የሌላ ኃይል አለበት ማለት የኢትዮጵያን ህዝብ አቅም የማንቋሸሽ አንዱ ነገር ነው። አይችሉም፣ በራሳቸው ኃይል የላቸውም፣ ጉልበት የላቸውም ለማለት ስለሆነ ይሄንን ነገር ማየቱ ተገቢ ነው ለማለት ነው። ሌላው ሀብታሙ ያነሳው ማያስማማንን ነገር ተሸክመንማ መንግስት ከወደቀው በኋላ እዛው መልሰን ልናጣላ አይደለም ወይ? ፍሬም እየተደረገ ሂደት እየተስማማን ካልሄድ ያ ሀገሪቱ ስርዓት ከፈረሰ በኋላ ሁሉም ነገር የመፈራረስ አደጋም ሊደርስበት ይችላል። በሂደር የተቀመጠ አይደለም፣ ደረጃዎች አሉት ነው። የመጀመሪያው ፕራዮሪቲ ህልውና ላይ ማተኮር ነው እንጂ ህልውናን ለማዳን
ሀገሪቱ ወደ ተሻለ ደረጃ ለማድረስ ቅድም አቶ ልደቱ በዝርዝር ያመጣቸው ደረጃዎች አሉ። መጀመሪያ ባለቤቶቹ የሚካተቱ ኃይሎች፣ የፖለቲካ ኃይሎች፣ የኢትዮጵያ ሕዝብ የሚካተትበት ሁኔታ መፍጠር ነው። በዚህ ላይ በየደረጃው የተጀመሩ ትግሎች አሉ ተብሏል። ሁሉም እያንዳንዱ በውጭም በውስጥም ያሉ የየራሳቸው ሮድማፕ አላቸው። የየራሳቸው ይሄንን ስርዓት ለመጣል የሚያደርጉት ትግል ሁሉ መቋጫ አላቸው። ያን ኦነርሺፕ የአንድ ድርጅትና የአንድ የትግል ግንባር ጉዳይ እንዳይሆን የሁሉም ኢትዮጵያውያን ስምምነት እንዲኖረው ጉዞውን ጀምረው ጉዞው ሲጀመር ግን ባለቤቱ ብዙ ነው። ቅድም እንዳልኩት እነዛን ለማሰባሰብ የመጀመሪያው ነገር ብሊዲንጉ ማቆም ነው። የሚፈሰው ደም ማቆም ነው። አንዱ ትልቁ ነገር ተገቢውን ጫና ተፈጥሮ በየቀኑ እያለፈ ያለውን ህይወት የማቆየት ጉዳይና ግን ደግሞ ጎን ለጎን ቅድም እንዳልነው ወደ ሰርጀሪ የሚሄደውንም ሰርጀኑን የመጥራት የማዘጋጀት ቀጠሮ የመያዝ ነው። አንድ በሽተኛ ኢመርጀንሲ ከገባ በኋላ ወዲያውኑ ሰርጀሪ አይደረግለትም። ህይወቱን ሙሉ በሙሉ የሚያድን በሽታው ከበሽታው የሚገላገልበት ነገር በአንድ ጊዜ በኢመርጀንሲ ሩም አይሰራም። ሰውን እየተባለ ያለው አደጋ አለ። ህልውና እንዳይጠፋ ህልውናን ማቆየት የሚያስችሉ ስራዎችን ጀምር። ደረጃ በደረጃ ግን ፖለቲከኞች አሉ፣ ፕላትፎርሞች አሉ፣ በጣም ብዙ ትግሎች ይደረጋሉ በውስጥም በውጭም። እነዚህን ለማቀናጀት የሚያስችል የጋራ ስምምነት እንዳለ መንገድ እንፈልግ ነው፣ ጥሪ እናድርግ ነው እንጂ በይደር የተቀመጠ አይደለም ለማለት ነው። ኦፍኮርስ መጨረሻው ዳኛው የኢትዮጵያ ህዝብ ከሆነ ለሽግግር የሚደረጉ መደላድሎች ድልድዮች እንጂ መጨረሻው ምርጫው የህዝቡ ነው የሚሆነው። አንዳንዶቹ በምርጫ ጊዜ የሚወሰኑ ነው የሚሆኑት። ለኢትዮጵያ ምን ያዋጣታል? አዲስ ኢትዮጵያ፣ የነበረችው ኢትዮጵያ፣ ሌላ አሬንጅመንት፣ ሌላ ፌዴራሊዝም፣ ሌላ ኮንፌዴራሊዝም። ቅድም እንዳልኩት ነው እንደኔ እንደ ግለሰብ እንኳን ሳይቀር ገና ከኢትዮጵያ ጋር አብሮ ለመቀጠል እርግጠኛ ያልሆንኩበት ሁኔታ ላይ ነው ያለሁት። ግን እኔም ሌላ ጥያቄ ያለው ሰው በሂደት በውይይት ይፈታል። ግን ሁሉም ጥያቄ እስኪፈታልኝ ድረስ ዳር ቆይቼ ዳር ሁኜ ልጠብቅ ወይስ ይህን ስርዓት በማስወገድ አስተዋጽኦ ላድርግ በሚለው ጉዳይ ላይ ነው እየተስማማን ያለን እንጂ የምትጠይቁት ጥያቄ የራሳችሁ መልስ እንደሚኖራችሁ ይገባናል። የተስማማነውም ይኸው ነው። እኛ አሁን ለኢትዮጵያ ህዝብ መልስ ጨርሰን ይሄ ነው የሚያዋጣ፣ ይሄን አይነት አሬንጅመንት፣ ይሄን አይነት አይዲዮሎጂ አንልም። ልክ ኢንጂነር ይልቃል እንዳለው ርዕዮተ ዓለሙም ልዩነቱም እንዳለ ይቆያል። ግን በልዩነት ተቻችሎ የመኖሩ ነገር የሁሉም ስምምነት ይጠይቃል እና ያ በሂደት የምንሄድበት ነገር ነው የሚሆነው። ደረጃችሁም አሉት ከ1 እስከ 4 በተዘረዘሩት በመግለጫው ላይ እንደተመለከተው የብዙ ባለሙያዎች፣ የብዙ ፖለቲከኞች፣ የብዙ የማህበረሰቡ አካላት የሚሳተፉበት ሁኔታ ነው የሚሆነው። በተለያየ ወቅት የተለያዩ ስህተቶች እንደተፈጠሩ በየፊናችን አድሚት አድርገናል። ከስህተታችን መማር እንዳለብን ቅድም እንዳልነው አንዱ አሸናፊ ሆኖ ሲወጣ ሌላው ተሸናፊ የሚሆንበት ሁኔታ ከተፈጠረ ያ መልሰን እንደገና በዛ ሳይክል ውስጥ ነው የምንኖረው እና ጥያቄዎቹ በይደር የተቀመጡ ለማለት ነው ባጭሩ ሀብታሙ። እነሱንም ቢሆን ደረጃ በደረጃ ከሽግግሩ መድረክ እስከ ዲሞክራሲያዊ ግንባታ የሚሄዱ ሂደቶች አሉ። እነዚህ ኤክስፐርትስን የሚጠይቁ የቅድም ያልነው የሁሉም ህብረተሰብ ተሳትፎ የሚጠይቁ ይሆናሉ። ዋናው ነገር ግን ይሄን ሁሉ እስኪሟላ ድረስ በየጊዜው ወረቀት እየማጨርን ቁጭ ብለን እንጠብቅ ወይስ ትግሉን አፋፍመን ወደ አንድ አምጥተን ሁሉም የሚፈልጉት ህዝቦች ስቴክሆልደሮቹ ወደ አንድ የሚመጡበት ድልድይ እንስራ በሚለው ላይ ነው፣ በዛ ደረጃ ላይ ያለ ነው ለማለት ነው። አመሰግናለሁ። አንዳንዶቹ ጥያቄዎች አስቀድመው የተመለሱ ይመስላል። አሁን ብዙ በደል የሰሩ በፖለቲካ ምህዳር ውስጥ መጠቀም የማይገባን ቋንቋ የተጠቀሙ እንዴት እዚህ ሊቀላቀላሉ የሚችለው ያው ቀደም ሲል አቶ ልደቱም ተናግሮታል። እኛ ጠያቂዎች አይደለንም፣ ለመጠየቅም ጊዜው የለም። ነገር ግን ሰላምን ለማውረድ እና ጦርነትን ለማቆም ከሁሉም ወገኖች ጋር መነጋገር፣ ሰፊ ድንኳን መጣል አስፈላጊ መሆኑ አስቀድመን ተናግረናል። ምናልባት እነዚህ እየተደራረቡ መልሶች ሲሰጡ በቂ መልስ ሊሆኑ ይችላሉ ብዬ ገምታለሁ። ግን በኋላ አሁን ባለው ሁኔታ ከሄድን ተመልሰን የምናያቸው የምንችል
ይሆናል። አሁን ከዚህ ቀጥሎ በቃሉ አቆንጆ ያንተ ተራ ነው። እሺ አመሰግናለሁ። በቃሉ ለምራውኝ ከኢትዮ ኒውስ በዚህ ፕሮግራማችሁ ላይ ሚዲያችን አንድም ሁለትም ሶስትም ሆናችሁ በተናጠልም ቢሆን ጉዳዮችን ለማብራራት ፍላጎት ላላችሁ ሰዎች በሙሉ ክፍት ነው። እኛም ጋዜጠኝነታችንን በመጠየቅ ለህዝቡ ለመወጣት የምንፈልገውን ኃላፊነት አብረናችሁ እንደሆነ እንድታውቁ ነው። የኔ ጥያቄ ከተራ ቁጥር 2 ጋር የተያያዘ ነውና ከተራ ቁጥር 2 ላይ በመግለጫችሁ ባሰፈራችሁት ምናልባትም ከዚህ ስርዓት በኋላ ነው ችግሮች ላይ ቁጭ ለመወያየት የምንችለው የሚለው ታሳቢ ሆኖ ነገር ግን አሁን እንደ ስብስብ በግል ከምትታወቁባቸው የፖለቲካል እንቅስቃሴዎቻችሁና ተውቶቻችሁ ውጪ እንደ ስብስብ ባለፉት 7 ዓመታት በብልጽግና አገዛዝ በኢትዮጵያ ውስጥ የተፈጸሙ የጦር ወንጀሎችን፣ ማንነት ተኮር ጭፍጨፋዎችን፣ ማፈናቀሎችን እንዲሁም ይሁነኝ ብለው የሚፈጠሩ ጦርነቶችና በሰላም ላይ የተፈጸሙ ወንጀሎችን ትቀበላላችሁ፣ ታዋግዛላችሁ ወይ? ይህ ከሆነ መሬት ላይ ካሉ ኃይሎች ጋራ የሚኖራችሁ ግንኙነት የማስተባበር ነው ወይስ ጥያቄያቸውን እና የተነሱባቸውን ዓላማዎች እውቅና መስጠት ነው የሚሆነው የሚለው ነው። አመሰግናለሁ። እሺ ይህንን ጥያቄ እንግዲህ መጀመሪያ ላይ አሁን ተዳርሷል። በደቱ ወደ አንተ መራዋለሁ። ቅድም ተናግረሃል። እንዲያውም እዚህ ላይ ተጨማሪ እንደ ሁኔታው ተጨማሪ እንዲሰጥ እናደርጋለን። ሰዓታችንን እያየን ያሳጠረን ድምፅ ቀጥታ አመሰግናለሁ ፕሮፌሰር። አሁን እንግዲህ ተያያዥ ነገሮች አሉ። ቅድም ማስተያየት ሊሰጥበት የተባለ ጉዳይ አለ። አሁን በቃሉም ቅድም ሀፍታሙም ያቀረቧቸው ጥያቄዎች ተመሳሳይ ተመጋጋቢ ይመስሉኛል እና አንዱ ቅድምም ለማብራራት ሞክሬ ነበረ። ትንሽ ሚናችንን በደንብ ያለመረዳት ጉዳይ አለ። አጀንዳ የማስታረቅ ስራ አይደለም የሚሰራው። ቅድም እንደተባለው ምናልባት እኔና ጀዋር ወይም ደግሞ እኔና አቶ አባይ አንዳንዱ እድሜ ልካችንም ብንወያይ ማንተማመንበት ነገር ሊሆን ይችላል። ትውልድ ይዞት ሊቀጥል የሚችል ልዩነት ሊሆን ይችላል። ነገ ከነገ ወዲያ እኮ ኢትዮጵያ ወደ አስተማማኝ እና ዘላቂ የሰላም ሂደት ብትገባ እኮ እዚህ ውስጥ የምታዩን ኃይሎች የተለያየ ፓርቲ ተወካዮች ሆነን እርስ በርስ የፖለቲካ ትግል የምናደርግ ኃይሎች ነው። ልዩነት የግድ ቀድሞ መታረቅ ያለበት ጉዳይ አይደለም። ሊታረቅም አይችልም አንዳንዱ ልዩነት። ዋናው ነገር ምንድነው? ከዚህ በኋላ ያሉንን የፖለቲካ ልዩነቶችና ቅራኔዎች በፍጹም በኃይልና በጦርነት መንገድ መፍታት የለብንም። እነዛን በውይይትና በድርድር መፍታት አለብን እኛ የምንችላቸው። ከዛ ውጪና ከኛ አቅም በላይ የሆኑትን ደግሞ የጉዳዩ ባለቤት የሆነው የኢትዮጵያ ሕዝብ በህዝበ ውሳኔ መፍታት አለበት፣ መመለስ አለበት። ከዛ የተረፉትን ደግሞ ፖሊሲ ነክ የሆኑትን ጉዳዮች ደግሞ ተከታታይ በሆነ ቀጣይነት ባለው የዲሞክራሲ ሂደት በምርጫ ሂደት የሚፈቱበት ሁኔታ መኖር አለበት። በሜካኒዝሙ ላይ ነው እንጂ እኛ መስማማት የምንችለው አጀንዳችንን ከወዲሁ ልናሳርቅ አንችልም። ይሄ ስብስብ እየተፈጠረ ያለው አንድ ፓርቲ ለመሆን አይደለም፣ አንድ መንግስትም ለመሆን አይደለም። ከሽግግር መንግስቱ ሂደቱ በኋላ ከዚህ ውስጥ ምናልባት አንድ ፓርቲ ወይም 2 ፓርቲ 3 ፓርቲ በጥምረት ሊሆን ይችላል መንግስት የሚሆን፣ ሌሎቻችን ተቃዋሚ ሆነን ሊሆን ይችላል የምንቀጥለው። አጀንዳዎቻችን የግድ አሁን ሊታረቁ አይችሉም። ይሄን በደንብ መገንዘብ ያስፈልጋል። ሁለተኛ የያዝናቸው አጀንዳዎች የራሳቸው ማህበራዊ መሰረት አላቸው። የህዝብ አጀንዳዎች ናቸው። እነዛን አጀንዳዎች እኛ ዛሬ ተሰባስበን አስታርቀናቸዋል ብለን የማለት ማንዴትም የለንም። ይሄን ግንዛቤ ውስጥ ታስገቡት ጥሩ ነው። አሁን ዋናው ነገር ያ አይነት የተደላደለ የዲሞክራሲ ምህዳር መፍጠር የሚያስችል ሰላም እንዴት ነው የሚሆነው? ከአገዛዝ እንዴት ነው የምንላቀቀው? ከጦርነት ሂደት ከዚህ አዙሪት እንዴት ነው የምንወጣው የሚለው ጉዳይ። ከዛ በኋላ ይሄ ስብስብ እንደ ስብስብ እኮ መቀጠል የለበትም።
የተለያየ ፓርቲ ሆነን እንደው የምንታገል ነው እርስ በርሳችን ነው። ስለዚህ ይሄ ስብስብ እየሰራ ያለው አንድ ፓርቲ ለመሆን አይደለም። አንድ ፓርቲ ነው በሁሉም ጉዳዮች ላይ ተመሳሳይ አቋም ሊኖረው ይችላል። ወይም ደግሞ አንድ መንግስት ለመሆን አይደለም። ይሄን በደንብ መረዳት ጥሩ ይመስለኛልና ይሄ ጥያቄ መቆም ያለበት። ይሄ ማለት ግን በመካከላችን ደግሞ በጋራ ልንሰራቸው የሚገቡ ጉዳዮች ማለት አይደለም። ቅድም ዘርዝረናል አሉ 1 2 3 4 ተብለው የቆጠርናቸው ጉዳዮች አሉ። እነዛ በጋራ ለመታገል በቂ አጀንዳዎች ናቸው በአንድ በኩል። በሌላ በኩል ደግሞ ኢትዮጵያ ያለችበት ነባራዊ ሁኔታ አደጋው በህዝብና በሀገር ላይ የተደቀነው አደጋ ወደድንም ጠላንም በጋራ እንድንታገል አስገዳጅ ሁኔታ ፈጥሯል። ትልቅ አጀንዳ ነው እሱ ራሱ። ያ አደጋ ደግሞ አንዳችንን ሁለታችንን ብቻ የሚመለከት አይደለም፣ ሁላችንንም የሚመለከት እስከሆነ ድረስ የጋራ ትግል የተባበረ ትግል ማድረግ አለብን የሚል ስምምነት ነው እንጂ የተለያዩ አወዛጋቢ ጉዳዮችን ህገ መንግስታዊ የሆኑ ስትራቴጂክ ጥያቄዎችን የሚመለከቱ የፖሊሲ ጉዳዮችን አሁን ልናስታርቅ አይደለም። እናስታርቅም ብንል ምንሰራውን ማናውቅ ነው የሚሆነው። የሚቻል ነገር አለ። ይሄን በደንብ ብናስብበት ጥሩ ነውና ይሄ አይነቱ ብዥታ መቀጠል ያለበት አይመስለኝም። የሚዲያ ሰዎችም ህብረተሰቡ በአግባቡ ቢረዱት ጥሩ ነው ብዬ እላለሁ። ሌላው አሁንም ቅድም ቴዲ ያቀረበው ጥያቄ አለ ከተጠያቂነት ጋር የተያያዘ እሱም ላይ ግልጽነት ቢኖር ጥሩ ይመስለኛል። ይሄ አካል አንድን አካል ከሌ ወንጀለኛ ነው ከሌ ንጹህ ነው ብሎ ሊከስም ይችላል። አንዳችን ሌላችንን ቅድም እንደ አቶ አባይ እንዳሉት ተጠያቂ የምናደርግ ለዚህም ነው እስካሁን ድረስ ተሰባስበን መነጋገር ሳንችል ይቀራል። እንዴት ከከሌ ጋር ተገናኝቼ እንነጋገራለን ከሌ እኮ ወንጀለኛ ነው እያል አንዳችን ሌላችንን እየከሰስን ነው በልዩነት የቀጠልነውና የህዝባችንን ፈተና መታደግ ያልቻል። ይሄን ነገር እንዴት ነው ማለፍ ያለብን ብለን ነው አሁን መፍትሄ እያመነጨን ያለው። ይሄ በጣም ታሳቢ መሆን አለበት። አሁን እኔን ብትወስዱኝ 33 ዓመት በትግሉ ቆይቻለሁ። በየጊዜው ብሔራዊ እርቅ ኢትዮጵያ ውስጥ መምጣት አለበት እያልኩ ስታገል ነው የኖርኩት። ብዙዎቹ እዚህ ውስጥ ያላችሁ ተመሳሳይ አቋም እንዳላችሁ አውቃለሁ። ብሔራዊ እርቅ ይምጣ ስንል እኮ የተመሳሳይ አስተሳሰብ ያለን የምንግባባ ሰዎች እንታረቅ እያልን አይደለም። ወይም ደግሞ የሐሳብ ግጭት ያለን ሰዎች ብቻ እንታረቅ እያልን አይደለም። ጠበንጃ ይዘው የተገዳደሉ ደም ያፈሰሱ ኃይሎች ሁሉ ወደ እርቅ መድረክ መምጣት አለባቸው እኮ እያልን ነው። በ27 ዓመቱ የኢህአዴግ አገዛዝ ኢህአዴግን እኮ እውነተኛ የሆነ ብሔራዊ እርቅ መምጣት አለበት እያልን እኮ ስንጠይቀው ነበር። ከሱ ጋር ቁጭ ብለን ለመወያየት ለመደራደር እኮ ጥያቄ ስናቀርብ ነበር። ስላልተቀበለ ነው ትልቁ ችግር የተፈጠረው። አሁን በስልጣን ላይ ያለው መንግስት ከዚህ መንግስት በላይ ጨፍጫፊ መንግስት የለም፣ ወንጀለኛ መንግስት የለም። ነገር ግን የኢትዮጵያን ችግር ለመፍታት ሌሎች ሚሊዮኖች ነገ ከነገ ወዲያ እንዳያልቁ ለማድረግ አገር እንዳይፈርስ ለማድረግ ከዚህ መንግስትም ጋር እኮ ተነጋግረን ችግራችንን ለመፍታት ፈቃደኞች ነን። ችግሩ አገዛዙ ፈቃደኛ ሊሆን አልቻለም። ሌላው ቀርቶ እኮ አሁን የምክክር ኮሚሽን እየተባለ አሁን ህዝብን እያደናገረ ያለው አካል ጀኒውንሊ በሐቅ እውነተኛ የሆነ አገራዊ መግባባት ለመፍጠር የሚሰራ ቢሆን እኮ ሁላችንም እኮ እዛው ታገኙን ነበር። ከገዢው ፓርቲ ጋር እኮ ቁጭ ብለን ለመነጋገር ፈቃደኞች እኮ ነበር። ገዢው ጋር ፓርቲ ሰላማዊ ሆኖ ነው? ገዢው ፓርቲ ወንጀል ያልፈጸመ ሆኖ ነው? አይደለም። እንኳንስ በንግግር ደረጃና በተግባር ወንጀል ፈጽመዋል ብለን የምናምንባቸው አካሎች ጋር ሁሉ ቁጭ ብለን ተነጋግረን በጠረጴዛ ዙሪያ ችግራችንን መፍታት አለ። ያ ችግራችንን ለመፍታት በምናደርገው ጥረት ግን ተጠያቂነት የማይታለፍ ጉዳይ መሆን አለ። ጊዜው ግን መመረጥ አለ። መቼ ነው ያ የሚሆነው? በጦርነት ውስጥ ሆነን እርስ በርስ እየተላለቀን አሁን ባለንበት ሁኔታ ያን ማድረግ አንችልም። ስለዚህ አገዛዝ ተወግዶ ዘላቂ ሰላም ሰፍኖ ጦርነት ተወግዶ አዲስ የሽግግር ሂደት ሲጀመር የሽግግር ፍትህ መኖር አለ። ማናችንም ላጠፋነው ጥፋት ተጠያቂ መሆን አለ። በዚህ መተማመን አለ። አይ ተጠያቂ መሆን የለብኝም የሚል አካል ካለ የዚህ ስብስብ አካል ይሆናል የሚል እምነት የለኝም። ሁላችንም ያን ኃላፊነት ወስደን ሁላችንም ከኔ ጀምሮ በነበረን የፖለቲካ ትግል ቆይታ በህግ ሊያስጠይቀን የሚገባ ስተት ወንጀል ካለ ሁላችንም መጠየቅ አለብን። ያ ተጠያቂነት ግን መቼ ነው የሚሆነው? በሽግግር ዘመን በሚካሄድ የሽግግር ጊዜ ፍትህ። አይ አሁን ይሄ ችግር እስካለ ድረስ አንገናኝም ካል ምርጫው አንድ ነው። አገዛዙ ይቀጥላል፣ ኢትዮጵያም ትፈርሳለች፣ ህዝቡም ይተላለቃል።
በዛ ደረጃ ያለ ችግር ሆኖብን እንጂ አሁን ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ ቢኖር አንዳችን ከሌላችን ጋር ጭራሽ መገናኘትን ላንፈልግ እንችላለን። ግን አትስቴክ ያለው እጃችን ላይ ያለው ፊታችን ላይ ያለው ነገር የህዝብ ጉዳይ ነው፣ የሀገር ጉዳይ፣ የሚሊዮኖች እልቂት ጉዳይ። ስለዚህ ትናንት የተናገረው ነገር የሰራው ነገር አብሬው እንዳልቀመጥ አያስችለኝም ካልኩ ሌላ ሚሊዮን ህዝብ ያልቅ። ይሄን በሆደ ሰፊነት በማየት ነው እንጂ እንደዚህ አይነቱ ነገሮች ሁላችንንም ሳያመን ቀርቷል። ደግሞ የተጠያቂነቱ ጉዳይ አሁን አንዳችን ጣታችን በሌሎች ላይ የምንሰነዝርበትም አይደለም። የኢትዮጵያ የፖለቲካ ሂደት ተበላሽቷል። አብዛኛው የፖለቲካ ሂደት እጁ ብዙ ስህተትና ችግር ውስጥ ተዘፍቋል። ታስታውሳላችሁ ከሁለት ዓመት በፊት የሰብአዊ መብት ድርጅቶች ያወጡትን መግለጫ የምታስታውሱ ይመስላል። አብዛኛዎቹ ኃይሎች እጃቸው ወንጀል ውስጥ ተዘፍቋል የሚል መረጃ ነው እየመጣ ያለው። ስለዚህ በዛ ተጠያቂነት ላይ ማመን፣ ሁላችንም ተጠያቂ ለመሆን ዝግጁ መሆን ነው ያለብን። ይሄ ጉዳይ እንቅፋት ሆኖ እንዳንተባበር የሚያደርገን ከሆነ ግን ይቺ ሀገርና ይሄ ህዝብ ያልቅለት። የህልውናውን ችግር መቀልበስ አንችልም ማለት ነው፣ የምርጫ ጉዳይ። ስለዚህ ትልቅ የህዝብ ጉዳይ ሆኖብን እንጂ እንዲህ አይነቱ ነገር እንደማንኛውም ሰው የማያመን ሆነን አይደለም። አሁን እዚህ መድረክ ላይ የተገናኘ ነው አንዳንዶቹ ሰዎች ቅዳሜ ዕለት ውይይት ያደረግነው ብዙዎቻችን እከሌ ካለ አንገኝም የምንል አየነው እንደማያዋጣ የትም እንደማይደርስ። በዛ መቀጠል ሌሎች ሚሊዮኖች ለሌላ እልቂት እንደሚዳርግ ተገነዘብ። በቃ ይሄን ስሜታችንን ገርተን ወደ ትብብር ነው በዛ መንገድ ነው ህዝባችንን ሀገራችንን ማዳን ያለብን ብለን ነው የመጣ እንጂ አንዳችን ሌላችንን በዛ ደረጃ ተቀብለን ነው ማለት አይደለም። ይሄም እኔ በበቂ ሁኔታ ግንዛቤ ውስጥ ሊገባ ይመስለኛል። ይሄ የውጭ ኃይል የሚለው ነገር አለበት ወይ የሚለው ሲነሳ ሰምተናል እዚህ ምዛው። አንዳንዶቹ በድፍረት እንደውም የኤርትራ መንግስት የሚያቋቁመው ስብስብ እንደሆነ አድርገው ለማውራት ሲሞክሩ ሰምተናል። እና አይደለም ቀርቶ የውጭ ኃይልና ይሄን ስብስብ እዚህ ስብስብ ውስጥ የበላይ ሆኖ አንድ አካል ሊመራው አይችልም። ከዚህ በኋላ ተስማምተን ተከባብረን ተወያይተን ተማምነን ነው መጓዝ የምንችል። ይሄ ስብስብም የማንንም የበላይነት ሊቀበል አይችልም። ወደፊት የምትመጣው ኢትዮጵያም የማንንም የበላይነት ልትቀበል የምትችል አንዳችን ሌላችንን በማሸነፍ ወይም የበላይ በመሆን የምንቀጥልበት ሁኔታ ተዘግቷል ብለን ነው። ስለዚህ እንኳንስ ቀርቶ እንደ ሻዕቢያ አይነቱ ኃይልና ማንም ሊያዘን አይችልም፣ ጣልቃ ሊገባብን አይችልም። ይሄን ግምት ውስጥ ማስገባት ያስፈልጋል። ሌላው ቅድም ያልኩት ከዚህ ከመቋቋም አንፃር ገና ነን። ሊደርሺፕ ራሱ አልመረጥንም፣ እስካሁን ገና ነን። ስያሜ ራሱ አልመረጥንም። ያን በሂደት አካታች በሆነ ሁኔታ ወደዛ ነው የምንሄደው። ግን ለምሳሌ የዛሬን ስብስብ ይሄን ሂደት ፕሮፌሰር እንዲመራልን መርጠነዋል። ግን የስብስብ አጠቃላይ ሊቀመንበር መሪ የሚባል ነገር እስካሁን አልመረጥንም። ወደዛ ደረጃም ቸኩለን መሄድ አንፈልግም። ምክንያቱም ገና ነው፣ ይሄ መድረክ ጠባብ ነው፣ የበለጠ አሳታፊ መሆን አለበት የሚል እምነት አለን ለማለት ነው። አመሰግናለሁ። መልካም ያልኩትም ጥያቄዎቹ በየተራው ላይ በላዩ እየተመለሰ ሁሉ ግልጽ የሆነ ይሄዳል። ያው አንዳንዶች ጥያቄዎች ያው እርግጠኛ ነኝ አንዳንዶች ከጋዜጠኞችም ስትጠይቁ ግልጽ እንዲሆን ፈልጋችሁ ነው እንጂ ከሌላ መንግስት ጋር ወይም ከሌላ ከውጭ ጋር የተጎዳኛችሁ ናችሁ ብሎ በዛ አይመስለኝም። እርግጠኛ ነኝ ግልጽ እንዲሆን ነው። የዛ ታሪክም የለንም። እኛ በግል ተነሳሽነት ነው የሀገር ጉዳይ አሳስቦን የምንነሳ እንጂ በመገዛት ወይም በመሸጥ የምንታወቅ እዚህ ውስጥ አንድም የለም። ማንኛውም ወደ ሞገስ እንሂድና ከዛ በኋላ ሌሎቻችሁም እንደዚሁ ተራ እየሰጣችሁ ይላለው። ኮሌክቲቭሊ ሁሉንም መልስ መመለስ አያስፈልግም። እያንዳንዱን መጥራት ያለበትን እያጠራን አሁን ሞገስ ያተከራ። እሺ፣ በጣም አመሰግናለሁኝ። ተሰባስባችሁም መወያየታችሁ ከዛም አልፎ ደግሞ አንዳች መፍትሄን ለማፍለቅ መምከራችሁ ጥሩ ሆኖ አግኝቼዋለሁ። እኔ በጣም ከባድ ጉንፋን ይዞ የነበር ከትላንት ጀምሮ አሁን ራሱ የመጣሁት አስደስቶኝ ነው። ወደ አንድ መሰባሰብና መምከር በጣም ስለሚያስደስት ነው። ስለዚህ በጣም ደስ ብሎኛል። ለሰጣችሁኝ እድል በጣም አመሰግናለሁ።
ያው የተፈቀደው ጥያቄ አንድ ስለሆነ በመመሪያው መሰረት አንድ ጥያቄ ነው የምጠይቀው። ምናልባት ስያሜው ላይ ቅድም አቶ ልደቱም ደጋግሞ እንደተናገረው ስብስብ ነው የሚለውና ኮኖቴሽኑ ኔጌቲቭ ስለሆነ ስብስብ የሚለው ምናልባት ኢትዮጵያ የጋራ ህልውና ሀገርና የህዝብ የጋራ ህልውና ኢትዮጵያውያን ወይም የሆነ አይነት ነገር ስም ቢሰጠው ጥሩ ነው። የስብስብ የሚል ነገር ኔጌቲቭ ኮኖቴሽን ያለው ዲስፓሬት የሆነ ግሩፕ አንድ ላይ መምጣቱን ነው የሚያሳየውና እንዴት አያችሁት የሚለው ነው ስብስብ የሚለውን ቃል በሆነ መልኩ ብትተኩት ጥሩ ነው ብዬ አስባለሁ። እኔ በግሌ በውይይት የማይፈታ ችግሮች አሉ በኢትዮጵያ ምድር፣ በኢትዮጵያ የፖለቲካ ምህዳር በውይይት የማይፈታ ችግር አለ ብዬ አላምንም። እንዲያውም ውይይት የምንሸሸው በተለይ ሊቃን ውይይት የምንሸሸው ስለማንግባባ ሳይሆን ቶሎ ልንግባባ ስለምንችል ነው ውይይት የምንሸሸው እና እኔ እንደዚህ አይነት አቋም ነው ያለኝ። ስለዚህ ውይይት ቢኖር በኢትዮጵያ ሊቃን መካከል የማይፈቱ ችግሮች ይኖራሉ ብዬ አላስብም። የምንሸሸው እንደውም ቶሎ እንዳንግባባና ኮንስቲቱሽንሲያችንን እንዳናጣ ነው። በዛ ፍርሃት ነው ብዙ ጊዜ። ለማንኛውም ይሄን እንዳስተያየት ነው ማስቀምጠው። አንድ ጥያቄ ነው የማነሳው። በዚሁ በጽሁፍ ወጣው ፕሬስ ሪሊዝ ላይ ወይም ጋዜጣዊ መግለጫ ላይ አንድ ያስቀምጣችሁት ቁም ነገር አለ። እሱም መለስተኛ የትግል ፍኖተ ካርታ ማዘጋጀትን አስፈላጊነትን አስቀምጣችሁታልና አሁንም ዝርዝሩን ወይም ደግሞ መሰረታዊ የሆኑ ነጥቦችን አልዘረዘራችሁምና ይሄ መለስተኛ የትግል ፍኖተ ካርታ ይዘት ምን ነጥቦችን ይይዛል? ስለ ሽግግር ሂደት እየተነጋገራችሁ አሁንም እያሸጋገራችሁት ነው ወይ? መለስተኛ የጋራ መታገያ ነጥቦችን እና ምን መልክ ሊይዝ ይችላል የሚለውን ነው። እሱን እንድትመልሱልኝ ነው። በጣም አመሰግናለሁ ለተሰጠኝ እድል። እንደሚመስለኝ የሽግግር ፍኖተ ካርታ ነው። ይህንን ጥያቄ ወደ አቶ ጀዋር ተመልሰዋለሁ። አቶ ጀዋርም ያው ቀጥታ በቀጥታ አንዳንዶቹም አስተያየቶችም ላይ አስተያየቱን የሰጠ ይሄኛውን ጥያቄ ወደ አንተ መራለሁ። አመሰግናለሁ። አንተ ከሰጠው ሞገስ ከሰጠው አስተያየት ልነሳ። ጥሩ ነገር ነው ያልከው። በኢትዮጵያ ውስጥ በውይይት በድርድር በንግግር የማይፈታ ምንም ጉዳይ የለም። እኔ ኮምፓራቲቭ ፖለቲክስ ተማሪ ነኝ። ብዙ በግጭት የቆዩ ግጭቶች ያሉ ከግጭት የወጡ ሀገራትና አጥንቻለሁ። አሁንም ብዙ ጊዜ ትራማ አደርጋለሁ። እኛ ሀገር ያለው ልዩነት ያው ውስጡ ስላለን ገዝፎ ይታየናል እንጂ ከሀገራችን ዜጎች ከሀገራችን ምሁራን የዘለለ ልንፈታው የምንችለው የዛን ያህል ኤክስትሪም የሆነ ኮንትራዲክሽን ያለ አይመስለኝም። ችግሩ ነገሮች ተካረው የቀጠሉት መድረክ ዜጎችን የፖለቲካ ሊቃንን የፖለቲካ ኢንተረስቶችን ለማደራደር የሚችል በተለይ ሆሪዞንታል የሆነ ድርድር እና ንግግር ውይይት ለማድረግ የሚያስችል የፖለቲካ ምህዳር አለመኖሩ፣ በተለይ ደግሞ በስልጣን ላይ የሚመጡት ኃይሎች እንዲህ አይነት ድርድር እንዳይኖር ንግግር ውይይት እንዳይኖር አክቲቭሊ ስለሚሰሩ ነው እንጂ አልተሞከረም። በዚህ ባደረግነው ውይይት ዛሬ ኢትዮጵያ ውስጥ ኮንቴንሽስ ወይም በቃ በጣም አከራካሪ የምንላቸው የሚባሉ ጉዳይ በሙሉ ተነስተዋል፣ ተወያይተንባቸዋል። የዛን ያህል እንኳን የጋለ ነገር አላየንም እና ይቻላል ማለት ነው። የውይይቱ ዓላማ ላይ ተነስቶ ለምን ነገሮችን ለነገ ነው እያሳደራችሁ ነው? እንደዛ አይደለም። we are talking about transition management። ሁለት ፌዝ ነው የተወያየው። አንዱ አሁን እየተካሄደ ያለው ትግል እንዴት ማቀናጀት ያስፈልጋል። ትልቁ ጊዜና ትልቁ አቴንሽን ግን ከዛ በኋላስ ለውጥ ሲመጣ ያ ለውጥ እንዳይጨናገፍ እንዳይጠለፍ ሀገሪቷን ወደ ባሰ አደጋ እንዳያስገባ። ምክንያቱም ከእንግዲህ በኋላ ሌላ አምባገነን ለመሆን የሚሞክርን ኃይል ልትሸከም የምትችል ኢትዮጵያ የለችም። እንደ ህዝብም እንደ ሀገርም የባሰ አደጋ ውስጥ ልንገባ እንችላለን ጥንቃቄ ካልተካሄደ። ስለዚህ ሀገርን ለማዳንም ብሎም ባለፉት ዓመታት የተፈጸሙ ቁሾችና ቁስሎችን ለመጠገንና ለማዳን የሽግግር ፍኖተ ካርታ ያስፈልጋል።
ለዛ ፍኖተ ካርታ ደግሞ አሁኑኑ መዘጋጀት ያስፈልጋል። ያሉ የፖለቲካ ችግሮችና ልዩነቶች አንዳንዶቹ በትግል ጊዜ ጠበው ሊፈቱ የሚችሉ ናቸው። አንዳንዶቹ በሽግግር ወቅት፣ ሌሎቹ ከሽግግሩ በኋላ ደግሞ ሊፈቱ የሚችሉ አሉ። ምንድናቸው እነዛ ጉዳዮች የሚለው ለተለያየ ነው። ለምሳሌ ቴዲ ያነሳው የአካውንታቢሊቲ ጉዳይ መነሻችን ራሱ እሱ ነው። ኢትዮጵያ ውስጥ በቃልም ሆነ በተግባር ለተፈጸሙ ወይም ተፈጸሙ የሚባሉ ማንኛውም ችግሮችና ጉዳቶች አካውንታቢሊቲ ግዴታ ነው። አካውንታቢሊቲ ካሌለ በስተቀር ወደ ዲሞክራሲ ወደ ሰላም መሸጋገር አንችልም። አሁን በዚህ ላይ ተስማምተናል። ማናችንም ደግሞ ለዛ አካውንታቢሊቲ ሜካኒዝም ሰሚት ማድረግ አለብን የሚለውን አስቀምጠናል። ያ ደግሞ በሽግግሩ ገለልተኛ የሆነ አካል ተቋቁሞ ያ ገለልተኛ አካል በሚከተለው ሜካኒዝም ሪዞልቭ ይደረጋል። ሌሎች ነው ህገ መንግስት ጋር ተያይዘው የሚነሱ ጉዳዮች ከልማት ክፍፍል ጋር ከሌሎች ጋር ተያይዘው የሚነሱ ከሀገር ሴኩሪቲ ሴክተር ሪፎርም ጋር ተናስተው የሚነሱ ጉዳዮች በሙሉ በቅደም ተከተል የሚፈቱ ይሆናል። ምን አይነት ጉዳዮች ናቸው ቅድሚያ ሊሰጣቸው ይገባል? ዛሬ ለምሳሌ አካውንታቢሊቲ ብትል ወይ ደግሞ የህገ መንግስት ጉዳይ ብትል ያንን ለመወያየት ብቻ ሳይሆን ለማስፈጸም የሚያስችል ሁኔታ የለም። አስቻይ ሁኔታ መፍጠር ያስፈልጋል። ነገር ግን ቀድሞ መተማመን ያስፈልጋል። እኛ አሁን እየሰራን ያለ ነው በሽግግሩ ወቅት መሰራት ያለባቸው ጉዳዮች ላይ ቅድመ መተማመን ስራ ነው የጀመርነው ማለት ነው። በነገራችን ላይ ጅማሮ ነው። አንተም እንዳልከው የስምም የትርጓሜ ጉዳዮችንም ብዙም ያልገባንበት ይሄ ጅማሮ ነው። ልናሰፋው እንፈልጋለን። ከተለያየ እውቀት ከተለያየ ልምድ ከተለያየ ማህበረሰብ የሚመጡ የሀገራችን ዜጎች ኮንትሪቢዩት እንዲያደርጉ እንፈልጋለን። አክቲቭሊ እንጋብዛለን። በተለያዩ አካባቢዎች ውይይት እንዲቀጥል እናደርጋለን። ያ ብቻ አይደለም። ይሄ ነገር የኤክስፐርቶች ድጋፍ ያስፈልገዋል። የኤክስፐርቶች ድጋፍ የሀገራችን ምሁራን ብቻ ሳይሆን የውጭ ሀገር ምሁራን እንዲሁም ደግሞ የውጭ ሀገር ተቋማት በትራንዚሽን ማኔጅመንት ላይ በትራንዚሽናል ጀስቲስ ላይ በኮንፍሊክት ሪዞሉሽን ላይ ፖስት ኮንፍሊክት ሪኮንስትራክሽን ላይ ልምድ ያላቸው የተለያዩ ሀገር ምሁራንን እያወያየን ነው፣ እየቀረብን ነው። እንዲያሰለጥኑን እንዲያስተምሩን እንፈልጋለን። ቢኮዝ እኛ ብቻ አይደለንም እንዲህ አይነት ችግር ውስጥ የሄድን። ከኛ ቀድሞ የሄዱ ሀገሮች አሉ። ያንን ያጠኑ እነዛን ማኔጅ ያደረጉ የቀድሞ አመራሮች፣ ምሁራኖች፣ ኤክስፐርቶች፣ ተቋማት አሉ። እነዛን ተቋማት ኮንሰልት እያደረግን ነው። ወደፊት በስፋት እንዲረዱን እንዲያግዙን በእውነት ላይ በእውቀት ላይ በመተማመን ላይ የተመሰረተ ሽግግር ለሚያስፈልግ ለዛ ቅድመ ዝግጅት እያደረግን ያለ ነው። ጥያቄዎች መነሳታቸው ጥሩ ነው። አካውንታቢሊቲ ጋር ተነስቶ የሚነሳው ጉዳይ ስለ ልዩነት የሚነሳው ጥያቄዎች በጣም ጥሩ ናቸው። ጋዜጠኞቹም ማንሳት አለባችሁ። ምክንያቱም አንገብጋቢና ወሳኝ ጉዳዮች ናቸው። እነዚህ ነገሮች የሚነሱት በክፋት አይመስለኝም። ያነሳሳቸው ዘይቤ ሊለያይ ይችላል። ሆኖም ግን እነዚህ ጉዳዮች እኛም እየተወያየንባቸው ናቸው። የሽግግር ፔሪዮዱ ውስጥ ገና ገብተን ብዙ ደግሞ ጠለቅ ብለን መወያየት ማብሰል ያለብን ጉዳዮች አሉ። ይሄ የቅድመ ውይይት ነው። የሚቀጥሉ ጊዜዎች በስፋት የምንወያይ ነው። አጠር አድርጌ የውጭ ኃይሎች የሚለው ጋር ሌላው እንኳን ይባል፣ ግን አብይ ይሄንን ማለት ትንሽም ነው። ሀገርን ለአራጣ አበዳሪዎች ሸጦ ሀገርን እንደ ግሉ ንብረት እኮ ነው። አዳዲስ ሰዎች እኮ አይደለንም እኛ አዳዲስ ሰዎች አይደለንም። ምን እንደምናደርግ አቋማችን ምን እንደሆነ ምን መስራት እንደምንችል በሀገር በብሔራዊ ጥቅም ላይ አቋማችን ዛሬ ሳይሆን አብይ ኢህአዴግ መንግስት ውስጥ እያለ እኛ ተቃዋሚ ሆነን በአባይ ጉዳይ ላይ የነበረን አቋም እኮ ግልጽ ነው። እሱ ግን ስልጣን ይዞ እኮ በስንት ርብራቤ ነው እንጂ የቆመው። ቶሺ ላይ የፈረመው ግድቡን የሚያስተባብል ስምምነት ነበረ። በስንት ርብራቤ ነው ስለሺና ሌሎች የቀድሞ አምባሳደሮች እና ምሁራን ተራራብረው ያቆሙት ማለት ነገር።
ዛሬ አብይ የኢትዮጵያ ጠቅላይ ሚኒስትር ነው ወይስ የዩናይትድ አረብ ኤሚሬትስ ተወካይ? ሶ let's not go there። አንድ እሱ። ሁለተኛ ኢን ፕሪንሲፕል በውጭ ኃይል ላይ የሚንጠለጠል ትግል ተንጠልጣይ መንግስት ሊመሰረት ይችላል ይሆናል እንጂ በሀገር ውስጥ ሰላም ዲሞክራሲና ፍትህ ሊያሰፍን አይችልም። This is our conviction. This is what we have been saying. የለማንም ላይ ሳይንጠለጠል ማንም ላይ ሳይደገፍ ትግል ከዳር ማድረስ እንደሚቻል አድርሰን ስለምናቅ ልምዱን ብቃቱም ማለት ዛሬ ደግሞ ሸብተናል። ዛሬ ሰፋ ብለናል። ዛሬ ብዙ ነን። ልምድ አለን ከሀገራችንም ከሌሎች ሀገር። ስለዚህ በዛ የሚሄደው አካሄድ ብዙም የሚያካሄድ አይደለም። ጠቅለል ለማድረግ ይህን ውይይት እናሰፋዋለን፣ ህዝባችን ውስጥ እናስገባዋለን። ከጀርባችንም በቀጥታ የማይሳተፉ በፎቶም የማይታዩ ብዙ ሰዎች ነው የሚሳተፉት። ወደፊትም እያሰፋ ነው የምንሄደው ይሆናል። ሀሳብ አለኝ የተሳካ ሽግግር ለማካሄድ በተለይ ሽግግሩ ላይ የተሳካ ሽግግር ለማካሄድ የሚያስችል ሀሳብ አለኝ፣ ልምድ አለኝ፣ ላካፍል ፈልጋለሁ የሚል የሀገራችን ምሁራን እንዲቀርቡን እንዲሳተፉ ግብዣ እናደርጋለን። ምን ነው እንደው ኢትዮጵያ ሰው አጣ ነው እንዴ ወይስ ሪሶርስ አጣ ነው? እኛ ሀገር ዜጎች እነዚህ ሰዎች አንድ ላይ ለማምጣት የውጭ ኃይል የሚያስፈልግበት ምክንያት የለም። ከበቂ በላይ ለሌላ ዓለም የሚተርፍ የተረፈረፈ ይሆናል። ስለዚህ ኑ እንሳተፍ፣ ሀገራችንን ከማፍረስ እንታደግ። ህዝባችን የተጠማውን ለረጅም ጊዜ ሲታገልበት የነበረውን ፍትህ፣ ዲሞክራሲ እና እኩልነት የሰፈነበት ስርዓት ለመመስረት እንወያይ እላለሁ። ሁላችንም እጅግ አመሰግናለሁ። እዚህ ላይ ባለኝ መረጃ መሰረት 8 ጋዜጠኞች ወይም ጠያቂዎች ናቸው ያሉት። 4ቱን አሳልፈናል። እዚህ ላይ እንደገና ላመሰግናቸው ያላችሁትን ሁላችሁም የመስ መልካም፣ ሞገስ፣ ዮት፣ ቴዲ፣ በቃሉ ሁላችሁንም እጅግ አመሰግናለሁ ስለ ጥያቄያችሁ። እንዳልኩት ጥያቄዎቻችሁ ግልጽ እንዲሆን ስለፈለጋችሁ እንደሆነ እርግጠኛ ነኝ። ከሞላ ጎደል በቂ የተመለሰ ይመስለኛል በሁሉም የተሳተፉት። ይህን ካልኩ በኋላ አሁን የሚቀጥለው መልካም ያንቺ ተራ ነው። መድረኩ ያንቺ ነው። በጣም አመሰግናለሁ። ይቅርታ አመሰግናለሁ የጥያቄ ቁጥር ስለገደባችሁ። በተሻለኝ አቅም ጥያቄዎችን ለማሳጠር እሞክራለሁ። ከመግለጫው ነው ጥያቄዎቹን ያወጣኋቸው። በመግለጫችሁ ላይ በታሪክ ላይ የአረዳድ ልዩነት አለን ብላችኋል። ብዙ ልዩነት አለን፣ ግን ያንን ልዩነት ለጊዜው ትተን ወደ መስራት ያለብንን እንሰራለን ብላችኋል። ከዛ ውስጥ አንዱ የታሪክ አረዳድ በሚል የተነሳ ነው። ኢትዮጵያ ውስጥ ታሪክ ብቻ አይደለም፣ የፖለቲካ መሳሪያ ሆኖ የሚያገለግል ነገር ነው። ከዚህ አንጻር መስመራቸውን ግልጽ ሳታደርጉ የምትሄዱት መንገድ ህዝቡ ወዴት እንደምትሄዱ አውቆ ነው የሚከተላችሁ። ለምን ግልጽ ማድረግ አልፈለጋችሁም የሚለው መጠየቅ እፈልጋለሁ። ከዚህ ጋር ተያይዞ አሁን ያለው መንግስት የኦሮሞ መንግስት ሊባል አይገባም በሚል በቁጥር 1 ላይ ያስቀምጣችሁታል። እውነት ነው። የአንድ ህዝብ ተጠቅልሎ እንደዚህ አይነት መንግስት ሊሰጠው አይገባም። ነገር ግን ከነዚህ ውስጥ ከማያችሁ ሆን አብዛኞቻችሁ እስከዛሬ በነበራችሁ የፖለቲካ መስመር ውስጥ ከዛሬ 150 ዓመት በፊት የነበረን ታሪክ ወስዳችሁ ያንን መንግስት ደግሞ ለአንድ ህዝብ ሰጣችሁ። በርካታ ነገሮችን ስታቀነቅኑ፣ በርካታ ሪው ስታቀነቅኑ የነበራችሁ ናችሁ። በዚህ ምክንያት ደግሞ ይህ የተፈረጀ ህዝብ ከዛሬ 150 ዓመት በፊት በነበረ የተፈረጀ ህዝብ እስከ ዘር ማጥፋት ድረስ የሚደርስ ወንጀል ተፈጽሞበታል እና ይህንንስ አሁን ያለውን መንግስት የኦሮሞ መንግስት አይደለም ካላችሁ መለስ ብላችሁ ውስጥ የያዛችሁትን አስተሳሰብ ትከልሱታላችሁ ወይ? የእናንተን ብቻ ሳይሆን የእናንተን አስተሳሰብ ያወረሳችሁት በጽሁፍም በተለያየ መንገድ ያስተጋባችሁት የሰጣችሁት ህዝብ አለ። በጣም በቁጥርም ጥቂት የማይባል ህዝብ አለ እና እሱን መልሳችሁ የማስተካከል የመመለስ ስራ ትሰራላችሁ ወይ? በአጠቃላይ ግን እንደ ጥያቄ ብዙ ጥያቄዎች ይነሳሉ። ነገር ግን በዚህ ጉዳይ ላይ የጋራ መግባባት የለንም። ለጊዜው ሀገርን ማዳን የሚቀድመው በሚል ብዙዎቹን መልስ አሰጡባቸውም እና ከዚህ በፊት ህወሓት ይውደቅ እንጂ ማንም ይሆን ይምራን የምንፈልገው ለውጥ ነው በሚል
ህዝቡ ግልጽ ባልሆነ መንገድ የደገፈው የአብይ አህመድ አገዛዝ የባሰ ነገር ውስጥ እንደከተተን አይተናልና እናንተስ ግልጽ ያላረጋችሁትን መንገድ ግልጽ ያላረጋችሁትን ዓላማ ግልጽ ያላረጋችሁትን መዳረሻ እንዲሁ በጠቅላላው ህዝብ እና ሀገር ህልውና ወድቋል። ስለዚህ ማስቀደም ያለብን የህዝብን ህልውና የሀገርን ህልውና ነው ስላላችሁ ብቻ ምን አይተን ነው የምናምናችሁ? ህዝቡስ ምን አይቶ ምን ሰምቶ ኦኬ አሁን ያለንበት ነገር አለ ቀጣይ ደግሞ እንዲህ ሊመጣ ነው ወይ እንዲህ ሊያመጡልን ነው ብላችሁ ካልተናገራችሁ ምን አይቶ ነው እንዲያምናችሁ የጠበቃችሁ? አመሰግናለሁ። አመሰግናለሁ። በመግለጫው ላይ የሚለው ይሄም የኦሮሞ መንግስት አይደለም ከዚህ በፊትም የነበሩት የማንም ማህበረሰብ አይደለም የሚል ዛሬ ግን መልሱን እንዲመልስ አባይ አንተ መልስ እንድትመልስ እና አሸናፊ ብትጨምርበት እድል ያላገኙ እንዳይኖሩ ብዬ ነው። ከተራ እየሄድኩ ነው። እሺ አይ ቲንክ ጥሩ ጥያቄ ነው። በዚህ ጥያቄ ዙሪያ ያው እንዳልሽው መልካም ብዙ ውይይቶች ተደርገዋል። እዛም የተወያየ ነው ምንድን ነው በተለያየ ጊዜ የተፈጠሩ ትርክቶች አሉ በኢትዮጵያ ውስጥ ለረጅም ጊዜ በታሪክ ያልተስማሙ የፖለቲካ ኃይሎች እና ድርጅቶች የፖለቲካ አቋማቸው ልዩነቱ ቅድም እንደተባለው የሚቆይ ቢሆንም በታሪክ አረዳድ ላይ ያለን ነገር ሳናጠራ ቅድም እንዳልኩት ነው ይሄ መንግስት እያደማን የታሪክ ስምምነት እስክናደርግ ድረስ እንቆይ ወይስ ሁለቱም እንስራ ነው? ብጋድ ነውስ? እኔ አሁን ቅድም ራሴን ግልጽ ያለው የጋራ ታሪክ ይኖረን ይሆናል እንኳን ኢትዮጵያ ውስጥ በምስራቅ አፍሪካ በአፍሪካም በዓለምም ተመሳሳይ ታሪኮች አሉ። ምናልባትም በተለያየ ፍልስፍና ቦታ ከአንድ ትውልድ የፈለቅንን የሚሉም ጭምር ያሉበት ነው። ግን ታሪክ የድሮ የ150ው ታሪክ ብቻ ሳይሆን የአሁኑ ታሪክም ራሱ ታሪክ እየተሰራ ከትላንት ወዲያ ያለው በሙሉ ታሪክ ነው። እነዚህ እስካሁን ድረስ አገሪቷንም እያፈራረሱ ያሉ አሁንም ቢሆን ለዚህ ለህልውና አደጋ የዳረጉን አንዱ ነገር ራሱ ትርክት ነው። ትላንትና የ27 ዓመቱ የኢህአደግ ጊዜ ትርክታችን ይለያያል። እኔ ያለኝ ትርክትና ሌሎቹ እዚህ ያሉ ሰዎች ያላቸው ትርክት ይለያያል። ታሪኩ ከ150 ዓመት የሚጀምር ከድሮም ቀደም ብሎ ከ3000 ዓመት የሚጀምር የታሪክ ምሁራንም ሆነ ህዝቡ አንድ ላይ መጥቶ ለትውልድ የሚሸጋገር አንድ የታሪክ ትርክት አልተሰራም ነው። ያ ልዩነት ለአሁኑ ለምክንያትም እየሆነን ነው። አሁን የመዋለዱ አብሮ የመኖሩ ቅድም እንዳልኩት እንኳን አንድ ሀገር ሆኖ ጎረቤትም ጭምር የዘር ሀረጉ እየተመዘዘ ከኢትዮጵያ ተነቅለን በሌላ ክፍለ ዓለምም ጭምር እየኖርን የዛ ያለንበት ሀገር ታሪክ ውስጥም እየኖርንም ጭምር የራሳችንን ታሪክ አንድ ላይ አምጥተን የታሪክ ስምምነት ለማድረግ ለትውልድ የሚተላለፍ የታሪክ ትምህርትና የታሪክ መጽሐፍ አልቻልንም። ይህን እውነታ አሁን ማሳረቅ ይቻላል ወይ? አሁን ያ አልፎ ለጦርነትና ለእልቂት ዳርጎን የተለያዩ ስህተቶች ከፈጠርን በኋላ ይሄ ከባዱ ሳብጀክት ነው። ይሄ ከባድ ነገር ምናልባት በኋላ በህዝቦችና በታሪክ ሰዎች መካከል ለረጅም ጊዜ የሚሄድ ፕሮጀክት እንጂ አሁን በታሪክ እንተረርቅ ብንል ራሱ አይሆንም። እኔ እንዳለ ቅድም ብያለሁ እኔ ራሴ አሁን ከኢትዮጵያ ጋር መቀጠል የትግራይ ህዝብ አይበጀውም ብዬ እንቅስቃሴ የጀመርኩ ሰው ነኝ ብዬ ነው ዲስክሎዝ አድርጌ እነሱ ጋር ተቀላቀሉ። እንኳንና አንድ ታሪክ አብሮ ለመኖር ራሱ አንድ ሀገር ሆኖ ለመኖር የተለያየ ታሪክም ኖሮ እንደቅድሙ እንደነበረው የተለያየ ትርክት የተለያየ መሪዎች እያከበርን እና እያንቋሸሽን ለመኖር እንኳን ራሱ አብሮ ለመናር ራሱ የተቸገርንበት ሁኔታ ላይ ደርሰን ሌላ መውጫ መንገድ መፈለግ ላይ ያለን
ሰዎችን ጨምራለን። ለዚህ ሁሉ አንድ ብራንድ ትርክት መፍጠር አለብን ያልነው አሁን የመጀመሪያው የተለያየ ታሪክም የተለያየ ገጽታም ይዘን ብዙም ሆነን አንድ ቦታ ላይ ተስማምተን በሰላም መኖር እንችላለን ወይ ሳንገዳደል? የተለያዩ ሀገሮች የተለያየ ዘር ታሪክ ኖሯቸው በህብረት በክፍለ ዓለም ደረጃ አብረው እየኖሩ እንዴት እቺ ሀገር እንደዚህ ትሆናለች? ስለዚህ ይህንን ከባድ ሳብጀክት አንድም አሁን ቅድም በተባለው ይሄ ስብስብ ይሄን አጀንዳ ጀምሮም አይጨርሰውም። ይሄን አቅምና ችሎታ ላላቸው ሰዎች የረጅም ጊዜ በሂደት የሚመጣ ስምምነት እንጂ እርግጠኛ ነኝ አሁን ጠፍጥፈን ይሄ ታሪክ ነው ብለን ያንዱን ትርክት ወስደን በሌላው ላይ ብንጭን አስቸጋሪ ነው የሚሆነው። ገና ክርክሮች አሉ እኮ ህገ መንግስቱ ራሱ አንዱ የብሔር ነው እኔ ልሆበትም ይላል። ሌላው ደግሞ እኔ ለብሔር ብዬ የሰራሁት የኔ መግደያ ሆኗል ጄኖሳይድ ፈጽሞብኛል ህገ መንግስት የኔ ነው ብሎ የተፋዋለ። በአንድ ወቅት ለአብዛሃ ሰው ይሰበስባን ያልነው አሁን ኤግዚስቲንግ ህገ መንግስት እንኳን ራሱ በህገ መንግስቱ ስንመጻደቅ የነበርን ሰዎች ሁሉ ወደ ጎን የተውንበት ይሄ ህግ ለኔም አልሆነም። ትላንትና የዚህ ህገ መንግስት ጠበቃ ከነበሩት አንዱ ነኝ። ዛሬ ህገ መንግስት እኔ ለመጣሁበት የህብረተሰብ ክፍል ጄኖሳይድን ያዋለደ ህገ መንግስት ነው ብዬ ነው የማስበው። ስለዚህ እንደነዚህ አይነት ቅራኔዎች ባሉበት ሁኔታ የትርክት አንድነት ለመፍጠር ሌላ ትግል ሌላ ጉዞ ይጠይቃል። ግን መጀመሪያ ጦጣ እንዳለችው መጀመሪያ መቀመጫ፣ መጀመሪያ መወያየት፣ መጀመሪያ መቀራረብ፣ መጀመሪያ ቅድም ያልኩትን የሚፈሰውን ደም ማስቆምና ችን ማስቆም ችለን አብረን መወያየት ከቻል ቅድም ከኔ በፊት የተናገሩ ሰዎች እንዳሉት ነው ተዋክተው በሸንጋይም በውጭ ሀገርም ቁጭ ብለው ወደ መጨረሻቸው ሰላም ነው የሚያደርጉት። ከኛ በፊት ጀዋርም እንዳለው ብዙ ሀገሮች እኛን አይነት ወይም ከኛም የባሰ መንገድ ያለፉ ሀገሮችን ህዝቦችም አሉ። ታሳቢ ነው አከብረዋለሁ። ይሄ ቢካዝ ለብዙ ነገር መነሻ እየሆነ ያለው ይሄ ትርክት ነው። የቆየው ትርክትም አሁን እየተፈጠረ ያለው አዲስ ትርክት ነው። እኔም ራሴ አሁን እየፈጠርኩት ያለው አዲስ ትርክትም ጨምሮ ነው ማለት ለሌላ ትርክት ውስጥ ነው የገባው። አንድ ነበር ነው ወይ ኢትዮጵያ የኔ ህዝብ ሲጨፈጨፍ በሳይድ ሲፈጸምበት ይሄ ህዝብ ምንድነው ያደረገው? ህዝብ ነው ወይስ የህዝብ ጠበቃ ነን የሚሉት ናቸው እንደዚህ ያደረጉት? ቅድም ያልኩት ከሳሽና ተከሳሽ ሆነን ወደ ፍርድም ለመቅረብ ግን መጀመሪያ መደላድሉን እንፍጠር እንጀምሮ ነውና እናንተም ሌላውም ተጨምሮ ሁሉም ባለስቴክ የሚመልሰው ኢሹ ነው የሚሆነው። በእኛ ስብስብ ይሄ መልስ ሊያገኝ የሚችል ሁኔታም አይደለም ጊዜውም አይደለም ለማለት ነው እንጂ ጥያቄው ትክክለኛ ጥያቄ ነው ማለት ነው። ተሰግናለሁ። አሸናፊ ያለ አንድ አጭሩ በዚህ ነገር ላይ አሸናፊ እስክትዘጋጅ ድረስ ይልቃል አንተ ማሳብ ብትሰጥበት በዚህ ጉዳይ ነው። እሺ እንግዲህ እንደሚባለው አንዳንድ ማላይ ሆፕ ጥቂት ለማለት ነው ብዙ ጊዜ አልወስድም። እውነት ጠያቂዋ በጣም የታሪክን አሁን ኢትዮጵያ ያለችበትን ሁኔታ የነበሩትን የታሪክ መዛባቶች በትክክል ራሷ ገልጻለች ብዬ አስባለሁ። ኢትዮጵያ ውስጥ እውነት ታሪክ የኢትዮጵያ ታሪክ የነበረው ትርክት ኢትዮጵያን ይመስላል ወይ ህዝቦቿን ይመስላል ወይ የሚለውን ሁላችንም የምንረዳው ይመስለኛል። ታሪክ መዛባቶች አሉ። በትክክል የታሪክ መዛባቱ እንዴት ይገለጻል ቢባል የብሔር ብሔረሰቦችን ህዝቦችን የሚሳደብ እኮ ስያሜ የሚሰጥ እኮ ታሪክ ነው የነበረ። ይሄ እኮ የቅርብ ጊዜ ትዝታችን ህዝቦች ላይ የሚሳለቅ ስርዓታዊ የሆነ ጭቆና ነበረ። ታሪክም በትክክል የኢትዮጵያን ህዝብ የሚመስል በትክክል የተሰነደ ነገር ሳይሆን ለአንድ ወገን ያደላ ታሪክ ነበር። ይሄን
ሁላችንም ልንቀበለው የሚገባው ያው ታሪክ ፋክት ስለሆነ ማለት ነው። ስለዚህ የኢትዮጵያ ህዝብ በትክክል ኢትዮጵያን የሚመስል ታሪክ ስላልነበረ አሁን በዛ ታሪክ ተነስተን በታሪክ ምክንያት ምንናቆርበት ሁኔታ የለም። ጊዜውም ወቅቱም አይደለም። ዋናው the bigger picture እንደሚባለው ዋናውን አጀንዳ አሁን ሁሉ ነገር አሁን የህልውና ጉዳይ ነው የሆነው አይደል? በአገራችን የህዝቦች ሰቆቃ መቆም እንዳለበት ነው ሁላችንም ትግል የምናደርገው እንጂ በታሪክ ምንነታረክበት ሰዓት አይደለም። ነገር ግን የተዛቡ ነገሮች እንዳሉ እውቅና ሰጥተን መስተካከል እንዳለበት የሚያግባባ ደረጃ ላይ ነን። ይሄ በህዝቡ በኩል ብዙ ችግር ያለ አይመስለኝም። አሁን ገዢዎች ነው ትንንሽ አላስፈላጊ የታሪክ ቁስሎችን እየነካካ ህዝብን ከህዝብ ለማጋጨት የሚደረግ ከፍተኛ ጥረት እንዳለ እንረዳለን። ስለዚህ እዛ ላይ ሁላችንም የሆነ ምንወስደው የራሳችን እይታ ይኖራል ብዬ አስባለሁ። በሂደት ነገሮች እንደሚስተካከሉ ተስፋ አደርጋለሁና ባጭሩ ይሄን ለማለት ነው። ታንክ ዩ ፕሮፌሰር። በጣም አመሰግናለሁ ይልቃል። እሺ አመሰግናለሁ። ይሰማል? አንደኛ ይሄ ስብስብ በመጀመሪያ ደረጃ ስልጣን ለመውሰድ ወይም ምረጡኝ ለማለት ወይም ይሄን አድርጌያለሁና የሽግግሩ መሪ ነኝ የሚልና እንዴት ታመናላችሁ እንዴት ትላላችሁ የሚለው ለአንድ ስልጣን የምንወዳደር ወይም ያን ሽግግርኛ መሪ ነን ወይም ደግሞ ይሄንን ነገር በዚህ በይነናል ያን አካላት አይደለም። መጀመሪያ በግንዛቤ እንዲያዝ ያስፈልጋል። ስለዚህ ይሄን ካልኛ ያም አድርሶን ይሄን ጥያቄ አንግበው በሰላማዊም በአመጽም በሬዚስታንስም ትግል ውስጥ የገቡ ኃይሎች ሁሉ አሉ። በዚህ በታሪክ አረዳድም ሆነ ይሄን ተከትሎ በመጡ ነገሮች ችግር በመምጣታችን ጭራሽ አገርም ለመፍረስ ህዝብንም እንደ ህዝብ ያለመኖር ችግር አድርሶብን እዚህ እንገኛለን። ይሄንን ነገር ግን መልክ ለማስያዝ አሁን የሀገርም ህልውና የህዝብም ህልውና እንዲጠበቅ ከፈለግን ከየት እንጀምር ነው እንጂ እነዛ ጥያቄዎች መኖራቸው ነው ዋናው ለዚህ ያበቃንና ለመገናኘት ያበቃን። ቅድም እንዳልነው ወንጀል ሁሉ አለ፣ ጥፋት ሁሉ አለ አይደለም፣ የታሪኩን አይደለም እዚህም እኮ የሚጠየቅና የምንጠየቅ ሰዎች አለን ነው ምንለው። ግን ለመጠያየቅም ሆነ በዘላቂው ችግሩን ለመፍታት እንደተባለው በታሪክ ማረዳድ ውስጥ አንድ አይነት ነገር ስለመኖር ወደፊት እኔ ያላቅም። እውነት ለመናገር የታሪክ አረዳድ አንድ ላይ አንድ ነገር ይፈጠራል ብዬ ለማለት ይቸገራለሁ። እዚህ ሀገር 200 ምናምን ዓመት በዲሞክራሲ በህዳ ሀገር ውስጥ ራሳቸው ፕሬዝዳንት የሆኑት አካላት ፕሬዝዳንት ኦባማ በቅሬታ አሁን ስላለው መንግስትና ስርዓት የሚናገረው ንግግር ገና ለነፃ አውጭነት ምንድነው ትግል የሚያደርግ ነው የሚመስለው በታሪክ አረዳድና አሁን ባለው መንግስትና በፊት ፕሬዝዳንት ሆኖ በቆየው መካከል ያለው አረዳድና ሁኔታ በጣም የተለያየና የተራራቀ ነው። ስለዚህ እንዲህ አይነት ነገሮች የምንተጋገልባቸው ለአጥኚዎች በነፃነት የአካዳሚ ነፃነት የሚሰጥበት ሁኔታ የሚፈጠርበት በአንጻሩ ግን መገዳደል የሚቆምበትና እይታዎች በነፃነት የሚንጸባረቁበት ነገር እንዲፈጠር ይደረጋል። ይሄንን ደግሞ ቢያንስ ለመጀመሪያ ያህል እንደውኛ ከመልካሙ ነገር ብንጀምር ቢያንስ በዚህ መግለጫ ውስጥ በመጀመሪያው ደፋር መግለጫ ውስጥ እኮ ከዚህ በፊት የነበሩት መንግስታትም የአንድ የህብረተሰብ ክፍል እንዳልነበሩ ሁሉ ያሁኑም ያንድ አይደለም ነው የሚለው አጸጻፉ። ያሁኑ እያለ ግን ይሄ ቡድን ስልጣንን ለመውሰድ እኔን ምረጡኝ የሚል ወይም ያለቀለት ነገር ይዣለው የሚል ሳይሆን እነዚህ ችግሮች ሁላችንንም ለመጥፋት አደጋ ላይ እንዳያደርሱን ከፈለግ ተቀራርበን መነጋገር መጀመር አለብን። ለነዛ ቀደም ተከተሎች ደግሞ መጀመሪያ የምንገኝበትን ሁኔታ እንገምግም። ከዛ በኋላ ደግሞ ይሄ የምንገኝበትን ሁኔታ ለመለወጥ ትግላችንን እንዴት እናቀናጅ፣ ስናቀናጅ ደግሞ ችግር ሊሆኑብን የሚችሉ ነገሮች ምን ናቸው፣ እነዚህም በቀደም ተከተል እንዴት እናያቸው፣ ከዛ በኋላ ደግሞ ሽግግራችን ምን መልክ ይኖረው ስንል እነዚህን ነገሮች ሁሉ በተቻለ መጠን መፍትሄ ለመስጠት የተሰበሰብን መሆናችንን ይታወቅ። ግን ያሉት ችግሮች የምንታገልባቸው በተለያየ መግለጫዎችና ስራዎች ሁሉ አብረን ያለንባቸውና ለነዛ ሳንታክት የምንሰራባቸው መሆኑ የታወቀ ነገር ሆኖ ግን የቀደም ተከተልና
ያፈታት ቅደም ተከተል መሆኑ እንዲታወቅ ያስፈልጋል። በዚሁ አጋጣሚ ምናልባት ጊዜ ላይ ደርሰ ስለሚችል ስለ ትግል ጠለፋና እንደው እኒህ አካላት መንግስት ሊሆኑ ይሆን አሜሪካ አደራጅቷቸው የውጭ ኃይል ጎረቤታችን ኤርትራም የሚባል ነገር አለና እውነቱን ለመናገር ስልጣን ከተባለ እኛ ልንከበር የምንችለው ይሄንን ለውጥ መልክ ባለው ሁኔታ ለማስኬድ የራሳችን አስተዋጽኦ ካለን በትውልድም በታሪክም የሚያስከብር ከዛ በላይ ትልቅ ነገር የለም እንጂ ለአንድ ፖዚሽናል ፓወር የሚሄድና አንድ ነገር ልጥለፍ የሚል ሰው በታሪካችን ሁሉ እስካሁን ካለው መንግስት ድረስ ውርደት እንጂ ጠላፊ ነኝና ልጥለፍ የሚለው ከመዋረድ አገርን ችግር ውስጥ ከመክተት ያለፈ ሌላ ነገር ስለሌለ ያንን በፍጹም የማይደረግ ነገርና ለዛ ስልጣን የሚሮጥ አካል እዚህ ውስጥ እንደሌለ ነገሮችን ለማመቻቸትና ትግሉ ለማቀነባበር ሁሉም ወደ ኋላ የማይቀርበትንና የሁሉም ትግል አይነቶች ወደ አንድ ቀስት ምንድነው እንዲያተኩሩ ያንን ትግል በማስተባበር ሂደት ውስጥ የሚቻለውን ነገር የማድረግ እንጂ ለውድድር ሲመጣ ሀገራችን ነው ማንንም አይከለክለን ያ መልክ ያለው ስርዓት ሲመጣ መብት ነው ለዛ ያብቃን ግን አሁን በምንገኝበት ሁኔታ ለዛ የሚሮጥ ሰው ከሆነ አገሩ የምትገኝበትንም ሁኔታ የማያቅ የሚገኝና የማይገኘውንም የማያቅ እና የቅደም ተከተልም የማያቅ ነው እንጂ እኛ በእንደዛ አይነት ደረጃ የሚያስመኝ ሀገርና ሁኔታም እንደሌለን እንገነዘባለን። ሁለተኛ ዋናው ትግልም ያለው ኢትዮጵያ ውስጥ መሬት ላይ የሚታገሉ በሰላማዊ መንገድም በትጥቅም እየተዋደቁ ያሉ ሰዎች አሉ። እኛ የምንገኝበት ቦታ ይሄንን ነገር ፈቅዶልን ለማስተባበርና ግጭቶችንም ለማርገብ ልዩነቶችንም ለማጥበብ የሚቻለውን ስራ ለመስራት እንጂ በምንም አይነት ያ በጣም ሩቅ የሆነና የትግል መተላለፍና ምናምንን የሚያሳስብ ነገር እንዳልሆነ ከዛ በላይ የሆነ ትልቅ ልብ እንዳለን እዚህ የተሰበሰብን ሰዎች እንደው ሰው ቢያውቅልን ጥሩ ነው የሚል እምነት አለኝ። አመሰግናለሁ። በጣም አመሰግናለሁ። አንዳንድ ጊዜ አስተባበርና ይሄንን ቦታ ዛሬ ምራን ሲሉ አይ እኔ መናገር አይገባኝም ብዬ ወደ ኋላ የምልበት ጊዜ አለ። በዚህ በታሪክ ጉዳይ ላይ ግን ትንሽ ሙያም ስለሆነ ሁለት ቃል በኢትዮጵያ ውስጥ የመጀመሪያው ነገር በዚህ በፖለቲካ የአረዳድ ችግር ውስጥ የኢትዮጵያ ችግር ብቻ አይደለም፣ በህንድም በኬንያም በሌሎችም ሀገሮች የአረዳድ ችግር አለ። ኢትዮጵያ ውስጥ ግን የምንደበላልቀው ነገር ያለ ይመስለኛል። አንደኛ ታሪክን፣ ትርክትን፣ ወግን፣ ትሩፋትን አንለያያቸውም። ሁሉንም ታሪክ አድርገን ነው የምንወስዳቸው። እነዚህ ሲደበላለቁ ችግርን ይፈጥራሉ። ሁለተኛ አንድ ታሪክ ጸሐፊ የሚጽፈውና አንድ አገራዊ የሆነ ታሪክ ነው የሚባለው የተለያየ ነው። ታሪክ እንደ ጸሐፊው ነው፣ ታሪክ ደግሞ እንደ ስርዓቱ ነው የሚጻፈው። የተለያዩ ነገሮች አሉ። ሶስተኛ ህዝብንና ስርዓትን የመደበላለቅ ነገር አለ። አንድ ስርዓት እንዲያደርግ ሲባል ከህዝብ ጋር ለማገናኘት ችግር አለ። እዚህኛ ያልነው ግን እቺ ነች ዋናው ቁልፍ ለኔ። እዚህ የተነጋገርነው ግን ችግሩ የለም አይደለም። ታሪክ አረዳድ ችግር የለም አይደለም። ታሪክ አረዳድ ችግር አለ ነው ያለው። ከዛ ነው የሚጀምረው፣ ከእውቅና ነው የሚጀምረው። ማንኛውም ነገር እውቅና ከሰጠነው ፖለቲክስ ኦፍ ሬኮግኒሽን እውቅና ከሰጠነው መፍትሄ ልንሰጠውም እንችላለን ማለት ነው። የደቃስ እንዳለው ይቀጥላል። የታሪክ አረዳድ ሊቀጥልም ይችላል። ነገር ግን አቻችለን አንድ ሀገር ውስጥ እንዴት እንኖራለን በሚለው ጉዳይ ላይ ነው ያለነው። ይህንን በስልጣን ባለቀ አትበሉም ለሰጠኝ ቦታ ማለት አይደለም፣ አላሳልፈውም ለማለት ነው ይህንን ያልኩት። እዚህ ላይም ስለማየው ነው። ጥያቄን አልተረዳችሁትም ወይም በትክክል አልመለሳችሁልኝም። እድል መልሼ እሰጥሻለሁ። መልካም፣ በደንብ አድርጌ እድል መልሼ እሰጥሻለሁ። ለመጀመሪያዎቹ እድል እንስጥና ጊዜው የሄደ ስለሆነ አንድ ሶስት ጥያቄዎች አለው ግን እጠይቅሻለሁ። ይሄ ደግሞ የመጨረሻ ቀን አይደለም እና ሌላ ጊዜ የምንወያይበት ይሆናልና ለአሁኑ ርዕዮት አለሙ። እሺ፣ አመሰግናለሁ። ርዕዮት አለሙ ከምንጊዜ ሚዲያ። እንግዲህ አንድ ጥያቄ ብቻ ስለተባለ ስማችሁ ላይ ካለኝ ጥያቄ ልነሳና እሱ ላይ ምላሽ ብትሰጡበት። ከሀገርና ከህዝብ ህልውና ተቆርቋሪዎች ስብስብ ነው የሚለው መግለጫውንም ስትሰጡና ከዚሁ ከዛሬው መድረክ ራሱ መስማት እንደቻል ነው ገና ከኢትዮጵያ ጋር አንቀጥል አይነት ገና ሀሳብ ያላችሁበት ነው እና ለማንኛውም
ለመውጣቱም ለመግባቱም መውጫ ለመፈለጉም መነጋገር መወያየቱ ያስፈልጋል አይነት እንጂ ኢትዮጵያዊነትንም የተጠየፍን ተብሎ ከዚሁ ከመድረኩ ተገልጿል። ያው የዛሬውን ኮት ለማድረግ ነው እንጂ እንደዚሁ ስብስቡን በማየትም ከዚህ ቀደም ከነበረው ሁኔታም ከተነገሩም ከተጻፉም እንደዚህ ተነስቶ እንዲህ አይነት አመለካከትም እንዳለም ማወቅ ይቻላልና እጅግ በጣም የተንቦረቀቀ የሚል እንኳን የማይገልጸው አይነት ሁሉም አይነት ብልጽግናን እቃወማለሁ የሚል የሚገባበት ሌላው ቀርቶ ትልቁ አይ በኢትዮጵያዊነት ጥላ ስር ግን የፈለገ አይነት ቅድም ያልነው የታሪክም የምንም ልዩነት ይኑር ቢያንስ ቢኖር አንድ ነገር ነው ይባላል። ግን ራሱ የሀገርና የህዝብ ህልውና ተቆርቋሪ ስብስብ ብሎ ጠርቶ ግን ገና ከሀገር ጋር መቀጠል አለመቀጠል ጥያቄ የሆነበት አካል ሁሉ ያለበትን ቢያንስ እንደዚህ አይነት ስም መስጠቱ ትንሽ አይከብደንም? ለራሳችን የከበደ ስም ሰጠን ብላችሁ አታስቡ? እንዲህ ነው ማለት በዚህ ጥያቄ ላይ ጊዜያችንን አንጻር አባይ ከነው የሚመለከተውና በግልጽ ተናግረሃል፣ መልሰሃል። ማንንም አናስቀርም ሁሉም በኢትዮጵያ ውስጥ ያለ ብለናል። ግን አንተ እና ከዛ በኋላ ባጭሩ ለደቱን መልስ እንድትሰጥበት አሳሳይ ባጭሩ። እሺ አመሰግናለሁ ፕሮፌሰር። ታንክ ዩ ሪዮት። አይ ቲንክ እዚህ ህዝብ ጋር ስንቀርብ ኦነስት መሆን አለብን። ይሄ የግል አስተያየት ነው እንደተባለው ቅድም ስንነጋገር የምንይዛቸው አመለካከቶች በአንድ ስብሰባና በአንድ ውይይት ሁሉንም የሚያሳምኑ አይደሉም። ከዚህ ሀገር መቀጠልም መውጣትም ጥያቄ ያነሳ ሰው ግን አሁን ባለው ሁኔታ ዞሮ ዞሮ ኢትዮጵያዊ ነው፣ በኢትዮጵያ ስር ነው ያለ ነው። ይሄ ወደፊት እጣ ፈንታችን ምን ይሁን በሚለው ላይ እንደመጣሁበት ህብረተሰብ ስቃይና በደል መጠን ነው ስሜቴን እየገለጥኩ ያለሁት። እኔን ነው የሚመለከተው ይሄን ነገር። እኔን ነው ኮሚቴውም ጋር ስቀላቀል እንደዛ ነው ያልኩት። ይሄንን አስተያየት ቶለሬት ማድረጋቸው ራሱ ያድንቅ እነሱ ጋርም ለተወሰነ ጊዜም ቢሆን ቅድም እንዳልኩት በስተጀርባ ያሉት ደቂቃንም አዋቂዎችም የረባ አስተዋጽኦ የምናደርግበት ሁኔታ እስኪመጣ ድረስ ያቅመንን ያህል ከነሱ ጋር ተባብሮ መስራትም የፈቀድኩበት አንድ ምክንያት እነሱ ራሳቸው ይህን ጥያቄ ስተውት ሳይሆን ቅድም እንደተባለው ከሰማይ በታች ያሉት ጥያቄዎች አሁን መልስ እየሰጠን እገሌ ወጣ እገሌ ገባ ማለት አንችልም። ያን ጥያቄ ካለ ጥያቄህንም ይዘህ ቢሆን እስካሁን ድረስ እኔም ይሁን የኔ የምለው ህዝብ ኢትዮጵያዊ ሆኖ ከኢትዮጵያ ነው እየተደራደረ ያለው። እንደሚታወቀው በተለየ ሁኔታ ትግራይ የምትገናኘው በፕሪቶሪያ አግሪመንት እንጂ አሁን በኢትዮጵያ ህገ መንግስትና በኢትዮጵያ ስርዓት እንኳን ውክልናም የለውም። ኢትዮጵያዊም ሆኖ መቀጠሉም ገና ቅድም እንዳልኩት የፕሪቶሪያ ውል መፈጸምና ለመፈጸም ላይ ሌላ ጦርነት እያንዣበበ ባለበት ሁኔታና ያሁን ያለው የሚያንዣብበው ጦርነት ደግሞ ምን እንደሚያዋልድ የማናውቅበት ሁኔታ ላይ ሆኜ በግል የማምነውን ነገር ማንጸባረቅ ስላለብኝ ነው። ምናልባት እንደኔ አይነት አመለካከት ያላቸው ኢትዮጵያውያን ግን ደግሞ ኢትዮጵያ ያለችበትን ሁኔታ ለወደፊቱ ለመቀጠልም ላለመቀጠልም ጥያቄ ያላቸው አመለካከቶችም ማስተናገዱ ይሄን መድረክ ነው መደነቅ ያለበት እንጂ እንዳልሽው ሐሳቤን መቀየረው የትግራይ ህዝብና እኔ የደረሰበንን ስቃይ የሚያካክስ ቅድም ሁላችሁም እንደምትሉት ማለት ነው ከሳሽና ተከሳሽ አብረን ተቀምጠናል ያልነውም ለዚህ ነው። አንዱ ቀድሞ ሌላው አሁን ሊሆን ይችላል። ሁላችንም የምንካሰስበት እድል አለ። ግን ቢያንስ ያ ጥያቄም እንዳለ ያን አይነት ጥያቄ ያላቸው ህዝቦች እንዳሉም ጭምር አውቀን ነው የምንገባበት። አሁን የሚያሰባስበን ግን ለሁላችንም መውጣትም ለምንፈልገው መቆየትም ለምንፈልገው የህልውና አደጋ አለና ያንን ህልውና አደጋ ከታደግን በኋላ ግን ያ ባለቤቶቹ ነው የሚያመጡት። የሚወስነው የትግራይ ህዝብ ነው እንጂ እኔ አይደለም። እኔ አባይ ነኝ፣ አንድ ግለሰብ ነኝ። ቅድም እንዳልኩት በግሩፕም በእንቅስቃሴም የሚገለጽ ሁኔታም ቢኖረኝ ዞሮ ያም ቢሆን የኢትዮጵያ ህገ መንግስት አንቀጽ 39 አካቶ ነው የሚሄደው። አሃዳዊ መንግስት ህገ መንግስት ነው የሚያዋልደው። በኋላ የምናየው ነው ብለናል። ግን ለሁሉም የሚሆን ምህዳርና አሰራር ከተሰራ ሁሉም ሰዎች የመረጡትን ማድረግ የሚችሉበት ስርዓት እንፍጠር ነው።
ፍቺም ከሆነ በሰላም በመገዳደል ሳይሆን አብሮ መኖሩም ከሆነ አብሮ የሚያኖር ሁኔታ በመፍጠር መደላደል በመፍጠር አብረን መስራት እንችላለን። እንኳን ኢትዮጵያዊ ሆኖ ግን ደግሞ በኢትዮጵያ ስርዓት በኢትዮጵያ ህዝቦች ሳይሆን በኢትዮጵያ ስርዓት የሚመጡት ስርዓቶች በየተራ እየተቀያየር አንዱን ህዝብ ሌላውን ህዝብ እየጨፈጨፍን የሚያስኖሩን ስርዓቶች ካሉ ያ ስርዓት አይመቸኝም ነው እንጂ የአማራ ህዝብና የትግራይ ህዝብ የአፋር ህዝብና የትግራይ ህዝብ የኦሮሞ ህዝብና የትግራይ ህዝብ ጥልም ኖሮት አያውቅም እንደሚባለው። ግን ህዝብን እንወክላለን የሚሉ ስርዓቶች የሚፈጥሩት ችግር አገር የተበተኑት አንድ አገር ኖሮ 20 አገር የሆኑት በዚህ ምክንያት ነው። እነዛ የተበታተኑት አገሮች ግን መልሰው አገር መሆን ይችላሉ። መልሰው ሌላ ዲፈረንስ አቻችሎ የሚፈጥር ሲስተም ይፈጥራሉ። ያን ሁሉ ታሳቢ በማድረግ ነው just for the disclosure የኔን አስተሳሰብ ደብቄ እኔ የወጣልኝ ኢትዮጵያዊ ነኝ አሁን ለኢትዮጵያ አንድነት ነው የምታገለው ምለው ኢትዮጵያ እኔ ለመጣሁበት ህብረተሰብ የምትመች ሆና እስካገኘት ድረስ ነው ለማለት ነው። ያቀደም ያለው የመካሰሱ የፍርዱ የምኑ እንዳለ ሆኖ ተጠያቂነት እንዳለ ሆኖ በኔና እኔ በምደግፈው ኃይል የተፈጠሩ ስህተቶችም ወንጀሎችም ካሉ ቅድም እንደተባለው ተጠያቂነቱ ወይ በኢትዮጵያውያን ፊት ወይ በዓለም ፊት እንዳለ ሆኖ ነገር ግን አሁን የህይወት የህልውና አደጋ ለጥያቄዎቻችን በላይ ሆነዋል። የህልውና አደጋው ራሱ ቅድም እንዳልነው እንኳን የፕሪቶሪያ ውል ሊፈጸም ኢትዮጵያውያን በሚያምኑት ሀገር ባመጡት መንግስት በደገፉት መንግስት መኖር አልቻሉም። ስለዚህ ትላንትና እኔ ደረሰብኝ ያልኩት ሌሎች ጋር እየደረሰ ነው እየተስፋፋ ነው የሁሉንም የሚበላ ነው። እኔ የምለው ህዝብ በትግራይ ክልል የተከለለ ሳይሆን ኢትዮጵያም ውስጥ የሚኖር ከኢትዮጵያ ውጭም የሚኖር ይሄ እሳት የሚለበልበው የሚጎዳው እኔ የምለው ህዝብ ነውና ይሄ ህዝብ ከዚህ አደጋ መታደግ አለበት በሚለው ላይ እተማመናለሁ። የጠራ የኔና እኔን የመሰሉ ሰዎች ጥያቄ ግን ቅድም አቶ ልደቱም ፕሮፌሰርም እንዳለው ሌሎቻችሁም እንዳላችሁት በሂደት የሚፈታ ነው ከሚል ነው። ስለዚህ ይሄንን ለማስተናገድ እኔ የወጣልኝ ኢትዮጵያዊ ነኝ እኔ ሌላ ጥያቄን አንስቼ እመጣለሁ ብል ውክልናውም የለኝም በግል የማላምንበትም በትግል የማመጣው ነገር ነው። እኔና እኔ የመሰሉ ሰዎች የሚፈልጉት ነገር የምታስተናግድ ኢትዮጵያ ከተዋለደች አብረን ኖረናል ለብዙ ሺህ ዘመን አብሮ የማይኖርበት ሁኔታ የሚኖር አይመስለኝም። አንዱ አንዱን እየገፋ እንዳለፍንበት ታሪክ ለመድገም ከሆነ የምንሄድበት ጉዞ ግን ካሁኑኑ እያወቁ መሄድን ስለሚጠይቅ ነው ይሄንን አስተያየት የሰጠሁትና በዚህ ቢያዝልኝ ጥሩ ነው ለማለት ነው። አመሰግናለሁ። በጣም ጥሩ። ይሄ የተንበረከከ ነው እና ገደብ የለው የሚለውን ነገር ልደቱም ጀዋርም እንድታስታውሱ ትፈልጋለሁ። ነገር ግን ካለን ሰዓት አንጻር ጥያቄዎችን እዚህ ላይ የቀሩት እንዲገቡ በመጀመሪያ ከፒኤምኤስ ጴጥሮስ ጥያቄህን እንድትጠይቅ እና ሁለታችሁም በዚህ ጉዳይ ላይ ሀሳብ እንድትሰጡ በኋላ ጠይቃለሁ እና አሁኑ ፒኤምኤስ ጴጥሮስ አመሰግናለሁ ሁላችሁንም ተሳታፊዎች። በተለይ ደግሞ አቶ አባይ ለግልጽነቱም ማመስገን ወዳለው ያው ተለያይቶም ለመኖር ጥሩ ጎረቤት መሆን ያስፈልጋልና ያንን ደግሞ መመካከር መነጋገር መልካም ነገር ነው። እኔ አንድ ግራንድ ትርክት መፍጠር ነገር ያላችሁት ሐሳብ ጥሩ ሆኖ አግኝቼዋለሁ። ነገር ግን እንደው ቢያንስ ሁላችሁም ራሳችሁ ኮንፌስ እንዳረጋችሁት የሚጠይቅም አካል አንድ ላይ ተሰበሰበ ከሆነ ዘንዳ የሚፈለገው ግብ እስኪደረስ ድረስ ቢያንስ ከዚህ በኋላ በምትቀርቡባቸው ሚዲያዎች ላይ ወይም ደግሞ በሚኖራችሁ ቃለ መጠይቅ የሚሆን ሐሳባችሁ በምታጋሩበት ቦታ ላይ የበለጠ ኢንፍላማቶሪ የሆኑ ወይም አቀጣጣይ ነገሮችን ከመናገር ወይም አስተያየቶች ከመስጠት ብትቆጠቡ ለስብስቡ ምናልባት አቅም ጉልበት ይሆናል ብዬ አስባለሁ። እንደ አስተያየት ለመስጠት ብዬ ነው። እኔ ጥያቄ የማነሳው እናንተ ጋር ያለው የሐሳብ ልዩነት የሐሳብ ብቻ አይደለም። እናንተ ጋር የርዕዮተ ዓለም ልዩነት ተደርጎ የሚወሰድ ብቻ ሳይሆን ያለው የታሪክ አረዳድም ይሁን አንዳንድ ነገሮችን ግንዛቤም ይሁን ወይም ደግሞ የምትወክሉትን ማህበረሰብ የምታቀርቡትን ጥያቄ ይሁን ከሐሳብነት አልፎ መሬት ላይ ስጋና አጥንት ለብሶ ሰዎችን
ንብረታቸውን አሳጥተዋል፣ ቤታቸውን አሳጥተዋል፣ ህይወታቸውን አሳጥተዋል። አሁን ደግሞ ያ ነገር እናንተ እንደው ሐሳቡን ይሄ ይደር አሁን የበለጠ እየደማ የቆሰለ ያለ ነገር ስላለ እሱን እናድን የሚለው ጋር ብትመጡም እንኳን ግን ያ ሐሳብ ኦልሬዲ መሬት ላይ እግር አውጥቶ እየተመላለሰ ስለሆነ አሁንም ሰዎችን ህይወት ዋጋ ያስከፍላልና እሱን ማቆም በሚያስችልበት ሁኔታ ላይ እንዴት ነው የሚሰራው የሚለውን ነገር እያሰባችሁ ኢትዮጵያ ውስጥ ለውጥና ሽግግር ጥሩ ትውስታ ስለሌለው ሁሉም በስጋት ነው ያለው። ቅድም ደም አሁን እየፈሰሰውን ደም የማቆም ስራ ነው ቅድሚያ የሰጠነው ብላችኋልና ሰው ደግሞ እንግዲህ ህዝቡን ሁሉ መወከል ባልችልም ግን ቢያንስ ባለኝ አሰስመንት ሰው የበለጠ ላለመድማት ፍርሃትና ስጋት አለበት። ስለዚህ እናንተ አሁን የምትሄዱበት አካሄድ ያለውን ደም የሚፈሰውን ደም ከማቆም ባሻገር የበለጠ መድማት እንደማያመጣ ምንድነው የምትሰጡት ማስተማመኛ? አይኖ አስቸጋሪ ነው ይሄ ነው ብሎ መናገር፣ ግን እንደው በእናንተ ግን እንደ ዕቅድ የያዛችሁት የምትሰጡት ማስተማመኛ ምንድነው? እንደ ታሪክ እንደ ኢትዮጵያዊ ያለን የለውጥ ፍርሃትና ስጋት ብዙ ስለሆነ የገጠመንም ታሪክ ደግሞ ብዙ ደም አፋሳሽ ስለነበር ለወደፊቱ ደግሞ እናንተ የምታመጡት መፍትሄ ደሙን እንደሚያቆመው እንጂ እንደማያባብሰው ምን መተማመኛ ትሰጣላችሁ ነው? አመሰግናለሁ። አቶ ልደቱ በዚህኛው ጥያቄ ላይ አሁን አንድ ላይ መምጣታችሁ እናንተም ሀሳብ ሰው አጋዳድላችኋል እና የወደፊቱ ሀሳባችሁ ደግሞ ግጭት እንደማያመጣ በምን ታውቃለህ የሚለው ላይ መልስ እሰጣለሁ። ያኛውንም ግን በአጭሩ አድርጉት እባካችሁ። አሁን ከዛ ቀጥለው አቶ ጀዋር በዚህ ላይ እንደ ጊዜ ሁኔታ ደግሞ ይልቃል ወደ አንተ እመጣለሁኝ። መሳይ አለ በነገራችን ላይ እዚህ ውስጥ ካለ እንድትዘጋጅ ለመጨረሻው። ለአሁኑ ግን ለተወለደቱ ባጭሩ እሺ ፕሮፌሰር አመሰግናለሁ። የሪዮት ጥያቄ ላይ አንድ ነገር ልበልና ልለፍ ወደዛ። የዚህ የተንቦረቀቀ ልዩነት ነው ያላችሁ እና ኢቭን እስከ መገንጠል ድረስ አመለካከት ያላቸው ሰዎች አሉ የሚለው የአቶ አባይ አስተሳሰብ በጣም የተለሳለሰ እንደሆነ ያለው። እኔ ግን በኢትዮጵያ የፖለቲካ መድረክ አንድ ፓርቲ ተቋቁሞ በቃ መገንጠል ነው የምፈልገው ብሎ ሐሳብ ቢያራምድ ችግር አይደለም። የመገንጠል ጥያቄ በኢትዮጵያ ብቻ አይደለም፣ በዩኬ፣ በካናዳ፣ በስፔን የነበረ ነው ያለ ነው። ነገ ከነገ ወዲያም ሌሎች የፖለቲካ ኃይሎች ሊመጡ ይችላሉ። የራሳችን ነፃ አገር እንመሰርታለን የሚል አሁን በስልጣን ላይ ያለው መንግስት ብልጽግና አሃዳዊ መንግስትም ነው የሚጠቅመው ይበል ነው የሚያስፈልገው ይበል እሱ አይደለም ችግራችን። ትልቁ መሰረታዊ ችግራችን ያን አስተሳሰቡን በሌሎች ህዝቦች ላይ በኃይል በጉልበት ለመጫን መሞከሩ እንጂ የትኛውም አይነት ሐሳብ በሰላማዊ መንገድ ከቀረበ ያ ሐሳብ በጉልበት ሳይሆን በኃይል ሳይሆን በውይይትና በድርድር እንዲፈታ በህዝብ ውሳኔ እንዲፈታ እድል እስከተፈጠረ ድረስ መፈራት አለበት ብያለሁ። አሁን ደግሞ ያለነው በመኖርና ባለመኖር ጥያቄ ነው። አንዳንዶቻችን እየተፈጠረ ያለውን እልቂት ስናይ እንደው በስምምነት ተለያይተን 2 እና 3 ሀገር መሆን ይችላል ቢሆን ኖሮ እድለኞች ነበርን እስከማለት ድረስ እኮ እንደርሳለን። አስቸጋሪ ስለሆነ እንጂ። ስለዚህ የትኛውም አይነት አጀንዳ አንድ የፖለቲካ ኃይል መያዙ ችግራችን አይደለም፣ መስተናገድ አለበት። ያ አይነት ልዩነት በየትም ዓለም ያለ ነው፣ ወደፊትም የሚኖር። ትልቁ ችግር ሐሳቤን በጉልበት በኃይል በጦርነት ነው ምጭንብህ የሚለው ከወቅቱ አገዛዝም ጋር ያጣላን ይሄ ነው። የፖለቲካ አጀንዳው አይደለም ያጣላን። የኔን አስተሳሰብ የኔን አመለካከት አንበርክኬ በኃይል እጭንባችኋለሁ ስላለ ነው። አንበርክኬ በስልጣን ላይ ዘላለም እኖራለሁ ስላለ ነው። ስለዚህ እኔ እንዲህ አይነቶቹን ጥያቄዎች ባንፈራቸው ጥሩ። ኢብን መፍራቱ ነው አንዱ ችግር። ስለ ዲሞክራሲ እያወራን ከሆነ በዲሞክራሲ ምናምን ከሆነ በህዝብ ውሳኔ ምናምን ከሆነ ምን ፈራው ጥያቄ መኖር የለበት። ኢንሄረንትሊ ደግሞ ህዝብ አብሮ መኖርን ነው የሚፈልገው። እኔ ቅድም ወንድሜ ጴጥሮስ ያለው ነገር ነው ዋናው። እኛ ፖዚቲቭ የሆነ ከጥላቻ የጸዳ ንግግር ሐሳብ ለህዝቡ ካስተላለፍን በዛው መንገድ ነው ህዝባችን የሚሄደው። ይሄን እየሰበር ነው። እኔ አንዱ መታወቅ ያለበት ይሄ ስብስብ ምንድነው እየፈጠረ ያለው? በጣም ጥሩ ሁኔታ ነው ቅድም ያቀረብከው ጴጥሮስ። ኢትዮጵያ ህዝብ በለውጥ ብዙ ዋጋ ከፍሏል።
ብዙ ደምቶ ብዙ መስዋዕትነት ከፍሎ ያደረገው ትግል በአፈጮሌዎች እየተጠለፈ ወይም ደግሞ እየመከነ ብዙ ዋጋ ከፍሏል። አሁን ላይ የሚመጣ ለውጥ ቢጠራጠር አይደንቀንም። ግን በደንብ ነው የተማርነው። ቅዳሜ ያደረግነው ውይይት የሚያሳየው ምን ያህል ከኢትዮጵያ የለውጥ ውድቀት እንደተማርነው ኖ ከዚህ በኋላ በስሜት አይደለም ለውጥ መምጣት ያለበት፣ በተናጠል አይደለም ለውጥ መምጣት ያለበት። አንደኛ በድርጅት ትብብር መሆን አለበት። ሁለተኛ በጠራ ሐሳብ መሆን አለበት። የጠራ የጋራ ፍኖተ ካርታ ይዘን የጠራ የሽግግር አጀንዳ ይዘን ነው ለውጥ መምጣት ያለበት የሚል ውይይት ነው ያደረገው። ከ1960ዎቹ ጀምሮ ከተማሪዎቹ እንቅስቃሴ ጀምሮ ለውጦቹ የከሸፉት እንዲህ አይነት ውይይት ባለመደረጉ በስልጣን ላይ ያለው መንግስት ይውደቅ እንጂ ችግር የለም ከዛ በኋላ ስለሚመጣው ነገር ይባል ስለነበረ እኛ ግን እያልን ያለ ነው ምንድነው ኖ እሱ አያዋጣም፣ ዋጋ አስከፍሏል የኢትዮጵያ ህዝብ። ከዚህ በኋላ ትግላችን የተቀናጀ መሆን አለበት። በተናጠል መሆን የለበት፣ በስሜት መሆን የለበት፣ በሐሳብ ጥራት መመራት አለበት። ወደፊት የሚመጣው ሽግግር ደግሞ ለነገ ይቆይ የሚባል አይደለም፣ ዛሬውኑ ተጀምሮ መሰራት የሚል ነውና ካለፈው ተምረናል። ይሄን እያደረግን የኢትዮጵያ ህዝብ እንዴት እናምናችኋለን የሚል ጥያቄ ቢያቀርብ ሌላ ጉዳይ። የሰው ልጅ ጨዋ አይደለም ቅመሱን ልንል አንችልም። ካለፈው ግን ተምረን የምናደርገው ውይይት ያን ሁሉ መካሰስ አንዳችን ሌላችንን መወንጀል ለተጠያቂነት ትተን እዚህ ላይ መገኘታችን ራሱ ለኢትዮጵያ ህዝብ ትልቅ መልእክት ይመስለኛል። እስካሁን ያሉት የፖለቲካ ድርጅቶች ምንድነው የሚሉት? እከሌ ነው እንጂ ወንጀለኛ እኔ አይደለሁም፣ እኔ አልጠየቅም ነው። የኛ ውይይት ግን ምንድነው ያለው? ሁላችንም የምንጠየቀው ነገር ይኖራል። ለዛ ተጠያቂነት ሁላችንም ዝግጁ መሆን አለበት። ያን ሊያስተናግድ የሚችል የሽግግር ፍትህ መኖር አለበት ብለን ነው የተማመነው። እኔ አልጠየቅም እከሌ ነው የሚጠየቀው አላለም። ይሄ በኢትዮጵያ የፖለቲካ ታሪክ ያልነበረ። ካሁን በፊት የነበሩ ፓርቲዎች እኔ ራሴ ብቻ ታግዬ ለአሸናፊነት መብቃት አለብኝ ብለው ነው ሲጓዙ የነበረው። ኖ በእኔ ብቻ አሸናፊነት የሚመጣ ድል የለም፣ ውጤት የለም። መተባበር አለብን። ካልተጋገዝን አናሸንፍም ብለን ነው የተነሳነው። በጋራ ነው ማሸነፍ የምንችለው ብለን ነው የተነሳነው። በኢትዮጵያ ፖለቲካ ባህል ይሄ የተለመደ አልነበረ። እኔ ብቻ ካላሸነፍኩ የሚል አስተሳሰብ ነው የነበረው። እየሰበርነው ነው ይሄ እና ሪሊ የኢትዮጵያ ህዝብ ወዴት አቅጣጫ እየሄድን እንደሆነ ካለፈው ስህተትና ጥፋት ምን ያህል ተምረን እየተንቀሳቀስን እንደሆነ መረዳት ያለበት ይመስለኛል። ይሄ በጣም በጣም ትልቅ የሆነ እድል ነው አሁን የተፈጠረው። እኔ የቅዳሜውን ውይይት እውነቱን ለመናገር እንደው ላይቭ ሚዲያዎች ቀርበው ለህዝብ አቀርበውት ቢሆን ምንኛ ደስ ባለኝ። የኢትዮጵያ የፖለቲካ ኃይሎች ምን ያህል ማቹር እየሆንን ካለፈ ጥፋትና ስህተታችን ምን ያህል እየተማርን እንደሆነ ከግልና ከቡድን ስሜታችንና ፍላጎታችን በላይ ለሀገርና ለህዝብ ደህንነት ምን ያህል ተቆርቋሪ እየሆንን እንደሆነ ያ መድረክ ያሳይ ነበር። በእውነት ሪሊ ወደፊት ያ ውይይት እናደርገዋለን በተደጋጋሚ ብዬ አምናለሁ። ሪሊ አንድ ነገር ከዚህ ነው የሚነሳው፣ ከሐሳብ ነው የሚነሳው እና ይሄ አካል ራሱን የችግሩ አካል አድርጎ ያየ ነው። ውጫዊ አድርጎ ሌሎቹ ብቻ ናቸው ችግር የሚፈጥሩት እኛ ችግር የለብንም ብሎ የተነሳ ነው። ይሄ ከኢትዮጵያ የፖለቲካ ላንድስኬፕ አመለካከት የተለየ ነው፣ አዲስ ነገር እና ሪሊ በዛ ደረጃ ብናየው ጥሩ ነው። ይቅርታ አስረዘምኩ ፕሮፌሰር፣ አመሰግናለሁ። ችግር የለም። እባክህን ጀዋርም እንደዚሁ መጨረሻ ላይ አንድ ሌላ ሰውን ተጨማሪ ይሰጣል። ቢሆን የጨረስን ቢሆንም ለአንድ ሰው ደግሞ ተጨማሪ ይሰጣለሁ። ከዛ በኋላ ወደ መደምደሚያ እንሄዳለን። ጀዋር በአሁኑ ጥያቄ የመጨረሻው ጥያቄ ላይ በዛው ማጠቃለያ አሁን እህቴ ሪዮት ያነሳችው መሰለኝ ተንቦረቀቀ ነው። አዎ የተንቦረቀቀ ነው። ምክንያቱም ኢትዮጵያ በጣም ትልቅ የ130 ሚሊዮን ህዝብ የብዙ ቡድኖች ለረጅም ጊዜ ሲንደባለል እና ሲንከባለል የመጣ ውስብስብ ፖለቲካ ያለባት ሀገር እንደመሆኗ በመጠን ችግሩን ሰፋ አድርጎ በሆደ ሰፊነት በብልሃት ካልተያዘ ሀገር ማትረፍ አይቻልም። ስለዚህ ማንኛውም አመለካከት ያለው የፖለቲካ አመራር፣ የፖለቲካ ሰው፣ የማህበራዊ አካል እንዲሳተፍ ማድረጉ አይ ቲንክ ጥሩና አስፈላጊ ይመስለኛል። አይ
የሀሳብ የሚቀራረቡ ሰዎች ብቻ አንዳይቱ ከተባለ ያ ፖለቲካል ፓርቲ ነው። ያ ማለት አንድ ፖለቲካል ፓርቲ በተለያየ ፖለቲካ ፓርቲ ውስጥ ያለን ሰዎች መሆናችን መረሳት የለበትም። እኛ እያልን ያለ ነው አሁን ኢትዮጵያ ያለችበት የፖለቲካ ኢኮኖሚና የሴኪሪቲ ክራይሲስ ሰፋ ያለ ሁሉን ያሳተፈ አካታች የሆነ ውይይት ያስፈልገዋል። የችግሮች ቁንጮ የሆነውን አገዛዝ ማስወገድ ብቻ ሳይሆን ከዛ በኋላ ሊመጣ የሚችለው አይ ቲንክ ከኤምኤስ ስሙን አላውቀውም እንጂ ከኤምኤስ የጠየቀው የሰጠው ሀሳብ በጣም አስፈላጊ ነው። ከዛ በኋላ ህዝባችን አሁን በጣም እያሰጋ ያለው ነገሮች እንዳይባባሱ ፍራቻ አለ። this is real እዛ ሀገር ውስጥ ከአብይ ቦዲጋርድ ጨምሮ አንስቶ እስከ የገጠር ገበሬው በሰውየው ላይ ተስፋ ቆርጧል። ምንም ጥያቄ የለውም። እሱ ለውጥ ማምጣቱ አስፈላጊነት ላይ ተስማምቷል ሰው። ከዛ በኋላ ነገሮች ይባባሳሉ ወይስ ይሻሻላሉ? ሪሜምበር በዘመናዊ የኢትዮጵያ ፖለቲካ 3 ጊዜ ለውጥ መጥቷል እዛ ሀገር በ74 91 እና 2018 በእነዚህ ለውጦች ኢንተርጀነሬሽናል ሰዎች አሉ እና ለውጥ በመጣ ቁጥር አተረፍን ወይ ያከሰርን የሚል ጥያቄም አለ። ያ ብቻ ሳይሆን አሁን ደግሞ ካለው በጣም የተወሳሰበና የተባባሰ ችግር አንጻር ከዛስ ከሰውየው በኋላስ ምን ሊመጣ ይችላል የሚለው ትልቅ ስጋት ነው። የዚህ ውይይት መነሻም የዚህ ውይይት አላማም ይኸው ሀሳብ ነው። ፖስት አብይ ከአብይ በኋላ የሚመጣው ለውጥ አንደኛ አይ ቲንክ አቶ አባይ ነው መሰለኝ ቅድም ሲናገር ደም ማስቆም ማለት ነፍስ የማትረፍ የሀገራችንና የህዝባችንን ነፍስ የማትረፍ the day after ያለው ሁኔታ ሀገራችንና ህዝባችን ወደ መጥፎ ሁኔታ እንዳይወስድ ካሁኑ መተማመን ያስፈልጋል። ሪሜምበር ይሄ ብዙ ጊዜ ውጪ ላይ ጣት እንቀስራለን እንጂ የዛ ሀገር የፖለቲካ ሴኩሪቲ ኢኮኖሚ ቀውስ ዋነኛ ተዋናዮች እኛ ነን። ወይ እኛው ነን የምንፈጥረው ወይ እኛ ነን በር የምንከፍተው። አስቀድመን ግን በራችንን ዘግተን ኦነስት ሆነን ጠለቅ ያለ ውይይት የምናደርግ ከሆነ አንደኛ ደግሞ ማቆም እንችላለን። እንደማቆም ብቻ አይደለም ነገር ግን እየተወያየን ያለ ነው። ከዛ በኋላ ቁስሉን የመጠገን ህዝባችን እንዲቋሰል ሀገራችን እንድደማ በ21ኛው ክፍለ ዘመን በሀገሮች መካከል ራሱ ሆኖ የማይታወቅ ጦርነት ነው ኢትዮጵያ ውስጥ በአንድ ሀገር ውስጥ የተካሄደው። ይሄ ብዙ ጊዜ የምለው ነገር አለ። ኢትዮጵያኖች እኮ ኮሌክቲቭ ሳይኮሎጂካል ትራውማ ውስጥ ገብተናል። ከዛ ውስጥ እኮ we have to recover። ይሄ ሰፋ አድርጎ ማየት የኢንዲፔንደንስ ብቻ ሳይሆን የተለያዩ ጥያቄዎች አሉ። ለምንድን ነው ትናንትና ኢህአዴግ ሆነው የኢትዮጵያ ሉዓላዊነት ላይ ከኛ ጋር ሌላ ጋር ቆሞ ሲከራከሩ የነበሩ ሰዎች ዛሬ ምንድነው እንደዚህ አይነት ጥያቄ እንዲያነሱ ያደረጋቸው? የመገፋት ስሜት፣ ተስፋ መቁረጡ ይሄ ሊጠገን ይገባል። ይሄ የኢትዮጵያ ስብስብ የኢትዮጵያ መወያየት እነዚህ ነገሮችን ሊፈታ ይችላል። በውይይቱም ላይ የተስማማንበት ዋናው ነገር ምንድነው? የትግራይ ጉዳይ የሶማሌ ችግር ነው የሚሆነው። የቤኒሻንጉል ላይ የሚፈጠር ችግር በቤኒሻንጉል ብቻ ሊፈታ አይችልም። ከኦሮሚያ ጋር ይያያዛል፣ ከአማራ ጋር ይያያዛል። ለመገንጠልም ራሱ ውይይት ያስፈልጋል። ድሮ እንደሚባለው ድሮ ስናስበው እንደነበረ በጦርነት አንድን አካል ገንጥለህ የምትቀጥልበት ኢትዮጵያ የለም። በጣም መጥፎ የሆነ የሁሉም ህዝብ ህልውና የተሳሰረና አብሮ ተደራርቶ ይሄንን ነገር ካልተሻገረ በስተቀር አብሮ ለመስመጥ ያለው እድል በጣም ሰፊ መሆኑን በመረዳት ነው ያሉ ወይም ደግሞ አሉ የሚመስሉ ልዩነቶችን አቻችሎ ለመወያየት የመጣው። መጨረሻ ላይ አይ ቲንክ አሁንም ከኤምኤስ ያለው ልጅ የተናገረውን ነገር አስረግጬ ማጨረስ ፈልጋለሁ። ኢንፍላማቶሪ ላንጉዌጅ ወይም ደግሞ እነዚህ ትንሽ ጠርዝ የረገጡ አነጋገሮችን እኛ ብቻ ሳይሆን አይ ቲንክ ሚዲያዎችም ብትጠነቀቁ ለሀገር ይጠቅማል። ሎክ ኢሞሽናል የሚያደርጉ የሚያናደዱ ብዙ ነገሮች አሉ። ግን ቃላቶቻችን ሁላችንም በተለያዩ ጊዜ ያልናቸው ነገሮች ሊኖሩ ይችላሉ። ግን ከእንግዲህ ግን በተቻለ መጠን
ህዝባችንን ማህበረሰባችንን የሚያቀራርብ ሜጀር የሆነና ሞዴሬት የሆነ የቃላት አጠቃቀም ላይ ማድረጉ የሚለው ትክክለኛ መንገድ ነው። በአጠቃላይ ይሄ ጥሩ ጅማሩ ነው፣ እንሰራበታለን። ሰዎቹ እንደሚሉት ጀምረን ምንተው ነገር አይደለም። we are committed to this። ይሄንን አጠናክረን እያሰፋን ሀገራችን የወለደቻቸውን ልጆች እውቀታቸውን፣ ብቃታቸውን፣ ልምዳቸውን አንድ ላይ አቻችለን እና አጣምረን ሀገራችንና ህዝባችንን ለመታደግ የምንችለውን ሁሉ እናደርጋለን። እናንተ ከጎናችን ሁሉ ጥያቄዎችና ትችቶችንም ገንቢ በሆነ መልኩ ማቅረብን ቀጥሉ። ወደፊትም ደግሞ በተናጠልም በቡድንም በተለያዩ ጉዳዮች ላይ በዝርዝር ጉዳዮች ላይ እየተወያየን በውስጥ እየተወያየን በስሏል ለህዝብ መቅረብ አለበት የምንለውን ደግሞ በዚህ መልኩ እየመጣን የምናስረዳ ይሆናል። አመሰግናለሁ። በጣም አመሰግናለሁ። ለሁለት ሰዓት ነው የጠራ ነው። አንድ ሚዲያ ሳይ አለ መኖሩን እርግጠኛ አይደለሁም። ያለው እዛ ላይ ያለ አይመስለኝም። ካለ አንድ እንግዲህ የለም። ከመዝጋት በፊት አንጋፋ ፕሬዝዳንት መጨረሻ መዝጊያ እድል ሳልሰጥ በሄድ ደስ ስለማይለኝ 2 ደቂቃ ለይልቃል ጌትነት የመጨረሻ የመደምደሚያ ሀሳብ ስጥና ከዛ እንደመደማለን። እሺ፣ አመሰግናለሁ ፕሮፍ። የመጨረሻ ተናጋሪነት ደግሞ የማይገኝ ነገር ነው። የሰጠኝ ፕሪቪሌጅ ልዩ ነው እና መቼም እንግዲህ እንደተባለው አንድ አይነት ስብስብ ሲጀምር በተለያየ መንገድ ጎንታዊ ይበዛል። የታወቀ ነገር ነው። በኖርንበት ፖለቲካ ውስጥ ብዙ ነገር አይተናል እና እንደ ምሳሌ አሁን ባይ ይልቃል እንዴት ከጀዋር ጋር ቁጭ ብሎ ለነጀዋር አሁንም ስልጣኑን እና ያማራን ለውጥ ሊመጣ ሲል ያስረክብ የሚል ጥያቄ እንደሚኖር አውቃለሁ። በነጀዋር መንደር ደግሞ ሲሆን ይሄው ጀዋር ለነፍጠኞች ስንት ነገር ሲለን እንዳልነበረ ዛሬ ወስዶ ትግላችንን ሊሸጥ ኦሮሞ ስልጣን ላይ ቢወጣ ብሎ በዛ መንደር የሚመጣ እንደሚኖር አውቃለሁ። የሃዳዊ ህገ መንግስት ሊያመጡ ወይም ደግሞ ይሄን ህገ መንግስት ላያችን ላይ ሊጭኑ ይላል። እንግዲህ ሁሉም አንድ ላይ ሊሆኑ አይችሉም አይደል? አሁን እነዚህ ሁሉ ጥያቄዎች ይመጣሉ፣ ግን ሁሉም ሊሆኑ አንድ ላይ ሊሆኑ አይችሉም። ወይ ጀዋር ያሸንፈኛል ወይ እኔ ያሸንፈዋለሁ ወይ ምንድነው የብሔር ብሔረሰብ ህገ መንግስት ይሆናል ወይ ሃዳዊ። ግን በሁሉም እንታማለን። ይሄ ምንድነው? በሁሉም መታማት ሁሉም በየስጋቱ የየራሱን አንግል እያደረገ ስለሚያወራ እንጂ እውነት ስለሆነ አይደለም። አንዱ ከሆነ ሌላኛው ሊሆን አይችልም። ጀዋር ለአማራዎች ለነፍጠኞች ስልጣኑን ከሰጠው እኔ ደግሞ ለነፍጠኞች ለኦሮሞ ትምክተኞች ልሰጥ አልችልም። ሁለቱም አቴ ታይም ሊሆን አይችልም ማለት ነው። ስለዚህ ይሄ ሁሉ አሜት የሚመጣው አንድ ነገር ሲጀመር በየራሱ አንግል እየተፈራራን የቆዩ ነገሮችን ካደረግ ምንም ስራ መስራት የማንችልበት ነገር ነው የሚመጣው። ስለዚህ አሁን እኛ አገራችንም ሆነ ህዝባችን የህልውና ችግር እንዳለበት ተግባብተናል። ያንን ነገር ደግሞ በተጠናና በታሰበ መልኩ ለመሄድ ጥሩ ጅምር ጀምረናል። ይሄ ስብስብ ደግሞ አንድን ስልጣን ለመውሰድ ወይም ወደ አንድ ነገር ለመሄድ ሳይሆን ሂደቱን ለማመቻቸት የተፈጠረ እንጂ ዋናው ትግሉ ያለው አገር ውስጥ እንደሆነ የታመነ ነገር ነው። ያላግባቡን ነገሮችን ሁሉና ያሉትን ነገሮች ሁሉ ጠቅሰን አውጥተናል። እነዚህን ግን በየደረጃ እየነቀስን በቅደም ተከተል ለማድረግ ጅምር ይዘናል። ይሄንን ጅምር ደግሞ ዳር ለማድረስ የምንችለውን ሁሉ ኃላፊነት በተሞላበት መልኩ ስራዎቻችንን ለማድረግ እኔ በግሌ ራሴ የሚችለውን ሁሉ ቃል ገባለሁ፣ ከንግግር ጀምሮ እስከሚቻለው ኃላፊነት ድረስ። ከዛ ባለፈ ግን ከአንድ የስልጣን ቦታ በላይ ይሄ የጋራ ጉዳያችን ትልቅ የሚያስከብርና በታሪክ ፊትም ትልቁም ነገር ስለሆነ በትናንሽ ነገር ከምታሙን በላይ ግን ይሄንን ነገር ውጤታማ ማድረግ የበለጠ እንደሚያስከብረን ስለምናቅ የምንታማበት ነገር ከምናገኘው ነገር በላይ ትልቅ ስላደለ ይሄኛው የኛ እንደውም ይበልጥብናል ነው የምንላችሁ። ለአንድ የወንበር ከመታገል በላይ ይሄንን ነገር ዳር ማድረስ የበለጠ ያስከብራልና እኛ ደግሞ አንድ ሰው ትልቁን ነገር ነው መመኘት ያለበት ከትንሹና ይሄኛው ስብስብ የያዘው ስራ እጅግ ትልቅ ነገር ስለሆነ የሀገራችንንና የተራራቀውን ነገር ወደ አንድ ነገር ለማድረግና የኢትዮጵያን ለውጥ መልክ ለማስያዝ የበኩልን አስተዋጽኦ ከማድረግ በላይ በታሪክ ፊት ትልቅ ኃላፊነት ስለሌለ የምናደርገው ነገር ሁሉ በዛ ደረጃ ያለ ትልቅ ልብ ያለን መሆኑን
ሁሉም ሰው እንዲገነዘብልን እንፈልጋለሁ። በተጨማሪ ፕሮፌሰር ለመጨረሻ ለተሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችሁንም በጣም አመሰግናለሁ። ለመዝጊያ ያክል አንደኛ ይሄ የተንበረቀቀ የሚመስለው ራሱ ስኬት ነው ነው። ምክንያቱም ከአንዱ ጥግ ከሌላው ጥግ አንድ ላይ መጥተን በመከባበር አንዱ ሌላውን በመረዳት መነጋገራችን እሱ ራሱ ስኬት እንደሆነ ቁጠሩ። እሱ ራሱ አንድ እርምጃ ወደፊት መሄድ እንደሆነ ይታወቅልን። ምናልባት የቀረ ከዚህ ከተንበረቀቀ ስፋት ካለው ውስጥ የቀረ ብልጽግና ብቻ ነው። ብልጽግና እዚህ ውስጥ አልገባም። ያ ግን መንግስት ስልጣን ላይ ያለ ስለሆነ ነው። የሀገራችን መፍትሄ ለማድረግ ግን ሁሉም ጽንፍ መካተት አለበት። ሁሉም የትኛው ያለው መካተት አለበት የሚለው እንደ ስኬትም ሊታይልን ይችላል። ሁለተኛ ጋዜጠኞች ይሁን ጥያቄ ጠያቂዎች ሁላችሁንም ከአንድ ሁለት በስተቀር ሁላችሁንም እንተዋወቃለን፣ ተቀራርበን እንተዋወቃለን። አንዳንዶቻችሁ በግል ዋጋ እንደከፈላችሁ አውቃለሁ። በህይወት በቃሉ ከዛ በኋላም እስካሁን ድረስ እየተከታተላችሁ ህዝብን ታገለግላላችሁ። ተስፋ ሳትቆርጡ ለእኛም ለራሳችን ተስፋ እንዳንቆርጥ ምልክት ነው የምትሆኑልን፣ ተስፋ ነው የምትሆኑልን። ስለ አገልግሎታችሁ እያመሰገንኩ አሁንም ስለመጣችሁ ከልቤ ያመሰግናችኋለሁ። እዚህ የተሰበሰቡት አምስታችን ብቻ ሳይሆን ብዙ ናቸው ከኋላችን ያሉ። ባለፈው ቅዳሜ የተሰበሰብነው እሁድ የተሰበሰብነውም ብዙ ነን፣ ያልታዩም አሉ። ይሄ ከግምት ውስጥ ይግባልን። ጥያቄ አያልቅም። ሀገራችን ጥያቄ ሰፊ ነው፣ ፈጽሞ አያልቅም። በአንድ በሁለት ሰዓት ውይይት አያልቅም። ነገር ግን በጎ ውይይት አድርገናል። ጥያቄዎቻችሁንም የእናንተም ጥያቄ ብቻ አይደለም፣ የህዝብ ከህዝብ የሚመጣ ጥያቄ እንደሆነ እርግጠኛ ነኝ። በተቻለ መልክ ለመመለስ ከሞላ ጎደል ችለናል እላለሁኝ። ውስብስብ የሀገሪቷ ችግር ውስብስብ መሆኑን አሳይተናል። እዚህ ላይ ሰፊ መሆኑን አሳይተናል። ብዙ መቆሳሰል በሀገር ውስጥ እያለን ግን ብሔራዊ እርቅ ነው ፖለቲቶ ያለው። እንደዛም ሆኖ ግን ለመቀራረብ ችለናል። በሀገራችን ውስጥ ባለፉት 7 ዓመታት በተደረጉት ብሔርን ከብሔር ጋር፣ ህዝብን ከህዝብ ጋር፣ ግለሰብን ከግለሰብ ጋር፣ ፓርቲን ከፓርቲ ጋር፣ አንድን አካባቢ ከሌላ ጋር ለማጋጨት በተደረገው ስራ ህዝባችን ተከትሎ ሄዶ ቢሆን ኖሮ አንተርፍም ነበር። ኢትዮጵያ ህዝብ ግን እንደዛ አላደረገም። አሁንም ድረስ ማንነቱን ይዞ ነው የቆየው። በዛ ደረጃ አልተደራደረም፣ አልተጨራረሰም፣ አልተጨፋጨፈም። እጅግ የሚከበር ህዝብ ነው። መጨረሻ ላይ አንድ ነገር ልበል እና እዚሁ ልዝጋ። ዶናልድ ሌቪንን ታውቃላችሁ? በአንድ ስብሰባ ላይ ስለ ደም መፍሰስ ነው የተናገረው እና በ1953 የደረሰ ኩዴታ በዛን ጊዜ የጀመረ በኢትዮጵያ ውስጥ መፍሰስ የጀመረ ደም እስካሁን ድረስ አልቆመም ብሎ ሲናገር ሰምቻለሁ። ያ እንግዲህ ያ ደግሞ ከዚህኛው ዘመን በፊት ነው ይሄንን ያለው። እሱ ከዛ በፊት ነው ያረፈውና ይሄኛው ደግሞ ሲጨመርበት የሚፈሰውን ደም ማቆም ከዛ በላይ የበለጠ የሚያግባባን ነገር ለዛ አንድ እርምጃ ወስደናል። ስለዚህ እናንተም ቀጥሉበት። ጥያቄዎቻችሁ ባያልቁም ከዚህ ውስጥ ያሉትን በየቦታው ልትጠራቸው ትችላላችሁ። የበለጠ በጉዳዩ ላይ